ሰሞኑን አንድ ዲቤት ነገር አድርገን ነበር በቅዱሳት ስዕላት ዙሪያ በጣም ያስተናገድኳቸው ስርቦች በጣም ብዙ ናቸው። አንዳንድ ጊዜ ከምን አንፃር ሰው በዚህ ያክል ኔጌቲቭ እንደሚሆን አላውቅም። ፈለገ አትኖቲዮስ ሶሻል ሚዲያ ላይ ባልወጣው ያለበት ቅጥፈት ነበር። ከሰሞኑ አንተ እንዳልከው አንዲት ሴት የእመቤታችን የቅድስት ድንግል ማርያምን ምስለ ፍቁርና ጨምድዳ ስትጣል የሚያሳይ ቪዲዮ ነበር። ቤተክርስቲያናችንም ለነዚህ ሰዎች ጭምር መልሳላት። በነገራችን ላይ ቅዱሳት ስዕላት ባይኖሩ የሚቀር ነገር አለው። ይሄ ሌላ አገልግሎታቸው ምንድነው ብንል ቅዱሳት ስዕላት ስዕል አድኖ ተብለው የሚጠሩት ከዘላለም ሞት ስለሚያድኑን አይደለም። ወንጌል ሰዎችን ማስተማሪያ፣ ሰዎችን መመለሻ ቃል እንጂ ሰዎችን ማሸቂያ አይደለም። ቅዱሳት ስዕላት የማርጀት ሁኔታ ሊገጥማቸው ይችላል፣ ሊቀደዱ ይችላሉ። በዚህ ጊዜ እንዴት ነው የምናስወግድበት መንገድ? በጣም ፕሮቴስታንት ወንድሞቻችን በዚህ አጋጣሚ ሊያዩት ሊመለከቱት ይገባል። ትክክል ነው። አሁን ፈለገ አትኖቲዮስ አልቻለም የዛን ሰዓት። ሰላም የተወደዳችሁ ቤተሰቦቻችን፣ ቤታጌ ፖድካስት አሁን ወደ እናንተ መድረሱን ይጀምራል። ለዛሬ እንግዳ አድርገን የጋበዝንላችሁ በእናንተ ጥያቄ መሰረት ፈለገ አትኖቲዮስ ይሆናል። አብራችሁን ቆዩ። ፈለገ እንኳን ደህና መጣ። እንኳን ደህና ቆያችሁ። እናመሰግናለን ጥያቄያችንን ስለተቀበልክልን። እግዚአብሔር ያክብርልኝ። እኔም ቤታጌ ሚዲያ አመሰግናለሁ። መልካም። እሺ፣ የተወሰኑ ጥያቄዎች ሐሳቦችን እያነሳን እንቆያለን። ጥያቄያችን ሐሳባችንን ከመጀመራችን በፊት አንዳንድ ነገሮች ስለአንተ ላንሳ። ፈለገ እንዴት ነው? የት አካባቢ ነው ያደገው? የት ነው የተወለደው? እስቲ በፊት ስለነበረው መንፈሳዊ አገልግሎት የተወሰነ ነገር ብትለን። ያው እኔ የተወለድኩት እዚሁ አዲስ አበባ ነው እና ወደ አገልግሎት ህይወት ከመግባቴ በፊት ትንሽ በስፖርት ዓለም ውስጥ ነበርኩኝ እና ያው እንደ እግዚአብሔር መልካም ፈቃድ ታሪኩ በጣም ረጅም በሆነ ምክንያት ወደ መንፈሳዊ አገልግሎት መጥቻለሁ። ያው ያደኩት ግን እዚህ አዲስ አበባ ነው። ባክግራውንዴ ደግሞ በስፖርት ነው። ከዛ ያው የአብነት ትምህርቱን የተማርኩት እዚሁ አዲስ አበባ እግዚአብሔር አብ ቤተክርስቲያን ነው። ያው ስልጣነ ክህነቱን የተቀበልኩት ግብረ ድቁናን የጨረስኩትም ደግሞ እዚሁ ነው። ናው የመጣህባት ሁኔታ ግን እሷን በጣም ምን ፈልጋት የተወሰነ የነበርንበት የስፖርት ዓለም ይሄ የሩጫ ስፖርት ነበርና በጣም ብዙ ጓደኞቻችን ይታመሙ ነበር። ብዙ ጓደኞቻችን እኛ መንፈስ ህይወት የለንም፣ ቤተክርስቲያንን አናቃትም፣ ሰንበት ምንድነው፣ ጾም ምንድነው፣ ምንም የምናውቀው ነገር የለም። እንወጣለን እንገባለን፣ ያው ስፖርታችን እንሰራለን እና የብዙ ጓደኞቻችን መታመም ሁላችንም ወደ ቤተክርስቲያን ራሳችንን እናቀርብ አደረገን እና እንዳጋጣሚ ሆኖ ለመጀመሪያ ጊዜ ሁላችንም ተሰባስበን ይሄንበት ገዳም ጻድቃኔ ማርያም ነበር እና ጻድቃኔ ማርያም እንደው እንዲሁ ምንም አይነት መንፈሳዊ ዕውቀቱ ሳይኖረን ሁላችንም ተሰባስበን በሄንበት አጋጣሚ በጣም ብዙ ነገሮችን መመልከት ቻለን። በጣም ብዙ ነገሮችን ማየት ቻለን። አንዳንዴ ሰዎች ከተማሩት ይልቅ ባይናቸው ያዩት ነገር ይበልጣል። ልክ ነው እና ያው እኛ ሳይገባን እግዚአብሔር አምላካችን እዛየ ነው ማለት ነው። ከዛ በኋላ ግን ያው ሁላችንም ራሳችን ፈትሸን ባዶ እንደሆነን አውቀን ወደ ቤተክርስቲያን ወደ መንፈስ ህይወት ራሳችን ማቅረብ ጀመረን። ያው ትልቁ መነሻ የሚሆነው ጻድቃኔ ማርያም ገዳም ነው። አብዛኛውን ጊዜ አሁን ስፖርት ብላ አንስተዋል። ሰው ቆርጦ ለመጣል ይከብደዋል። አብዛኛው ኦርቶዶክሳዊ እሁድ ነው ኳስ የሚጫወተው። እንደዚህ አይነት ነገሮች አሉና እንዴት ነው ከዛ ነገር ወጥቶ ቤተክርስቲያን ኪዳን አለ፣ ቤተክርስቲያን ቅዳሴ አለ ብሎ ያን ነገር ቆርጦ መሄድ የሚቻለው ብለህ ታስባለህ? ትክክል። አንዳንድ ጊዜ ወደ ክርስቶስ የምንመለስባቸው ተርኒንግ ፖይንቶች ወሳኝ ናቸው ብዬ አምናለሁ። አሁን ቅድም እንዳልኩ ለምሳሌኛ መንፈሳዊ ህይወት ሳይኖረን በፊት በነበረው የስፖርት ዓለም ላይ አንተ እንዳልከው ሰንበት አናቅም፣ የቤተክርስቲያን አጽዋማትን አናቅም፣ እንዲሁ ያገኘነውን እንበላለን፣ ባገኘነው ቀን ስፖርት እንሰራለን። ከዛ በኋላ ግን አንዳንድ ጊዜ እግዚአብሔር አምላክ እነዛን የህይወት አጋጣሚዎች በአጠቃላይ ወደ እርሱ የምንመለስባቸው ደረጃዎች አድርጎ ያስተካክላቸዋል እና ሰዎች ምናልባት የቤተክርስቲያን ስርዓት እንዲህ ነው፣ የቤተክርስቲያን ትምህርት እንዲህ ነው ሲባሉ ላይገባቸው ይችላል። ነገር ግን ሁሉም ሰው የሚመለስበት አጋጣሚ አለ። ለምሳሌ ቅዱስ ጴጥሮስ ከቤቱ ሲወጣ የወጣው አሳ ለማጥመድ ነበር። ያው ጌታችን ኢየሱስ ክርስቶስ ደግሞ ታሪክ ቀያሪ አምላክ ስለሆነ ያው ታሪኩን ቀይሮለት ሰው አጥማጅ ያደረገው ማለት ነው። ስለዚህ እኛ እንሮጣለን ብለን ነበር የወጣነው፣ ክርስቶስ እርሱን እንድናይ ያደረገን። ሌሎቹም ልክ እንደዚሁ ለሆነ ዓላማ ብለው ይወጣሉ። እግዚአብሔር አምላክ ደግሞ ታሪክ ቀያሪ ስለሆነ
የሆነ ወደ እርሱ የሚመለሱበትን አጋጣሚ ያመቻችላቸዋል። ትልቁ ነገር ግን ምንድነው ያቺን አጋጣሚ መጠቀም ነው። እግዚአብሔር ለኛ የሆነ ምልክት ያሳየበትን አጋጣሚ ተጠቅመን ወደ እርሱ በጣም ልንገሰግስ ይገባል። ፈለገ አትናቴዎስ ትክክለኛ ስም ነው? አይደለም። ፈለገ አትናቴዎስ ተጽዕኖ ፈጣሪ አይደለም? የኔ ትክክለኛ ስም ፈለገ አትናቴዎስ አይደለም። ፈለገ አትናቴዎስ የሚዲያ ስም የነበረ ግን በጣም ብዙ ሰዎች እኔ ላይቭ ላይ ገስት ላይ ሲገቡ ያ የሚዲያ ስም የኔ ስም እየመሰላቸው ያው እነሱ ናቸው ያጸደቁት እንጂ የኔ ትክክለኛ ስሜ እስጢፋኖስ ነው። ዲያቆን እስጢፋኖስ። እሺ መልካም። ወደ ሚዲያ የመጣባትን ሞመንት ታስታውሳታለህ? እንዴት እንደመጣ? አስታውሳለሁ። ወደ ሚዲያ ልመጣ የቻልኩት በሆነ አጋጣሚ በዚሁ በቲክታክ ፕላትፎርም ላይ በጣም ቁጥራቸው ብዙ የሆኑ የፕሮቴስታንት እምነት ተከታይ የሆኑ ሰዎች ቤተክርስቲያን የማታስተምረውን ነገር እንደምታስተምር አድርገው ሲስሉ እየተመለከትኩ በጣም እበሳጭ ነበር። እኔ የዛን ሰዓት ብዙ መንፈሴ እውቀት ያለኝ ሰው አይደለሁኝም። ነገር ግን በጣም በመንፈሴ ቅናት ለምን እኔስ ገብቼ አልመልስላቸውም ብዬ እንደዚያ በእህልን የጀመርኩት እና ያው እንደዛ ድንገት የተጀመረው ሐሳብ ዛሬ ላይ ያው አድርጎ በጣም ብዙ ስራ ሰርተንበታል። እግዚአብሔር ይመስገን። መልካም። ካንተ በፊት እዚህ ጋር አቅርቤ የነበረው ልደት ነው። ለልደት ምን አይነት ጥያቄ አነሳውለት? ከፈለገ ጋር ብዙ የምትታዩት ጓደኛሞች ዕቅበተ እምነት ላይ ከምትሰሩት ቦንዳችሁ በጣም ጠንከር ያለው ከልደት ጋር ነው። ልደትም ካንተ ጋር ነውና ይሄ ነገር እንዴት ነው ያላችሁ ጓደኝነት ምን ይመስላል ብዬ ነበር። ጥያቄውን ለአንተም ልድገመው እስቲ። እዚህ ጋር ነበር እንደተቀመጠው። ልደት በጣም የሚገርም ድንገት እኔ ማገለግልበት ቤተክርስቲያን ሊጸበል ሲመጣ ነው ያገኘሁት። በጣም ትንሽ ከዚህ ቀደም በነበረው ህይወቱ መንፈስ ቅዱስ የራቀው ሰው ነው። ቤተክርስቲያንን የማያውቃት እና እጁን ይዤ ቤተክርስቲያንን ያስተዋወቁት እኔ ነኝ። እግዚአብሔር ይመስገን። ያው አለ አይደለ እንደ ያው ሰዎች እንደ ጓደኛ ነው የሚያዩን፣ ግን ብዙ ንስሐዎቹን የሚገባው እኔ ጋር መጥቶ ነው። እኔ ኦልሬዲ የንስሐ አባቱ በለኝ። እሺ ጓደኝነታችሁ ላይ ያለው ነገርስ? ያው ስለ ጓደኝነት በርግጥ ልደት በጣም መልካም ሰው ነው። ያው ደሙን እንዳታጣሉኝ፣ ያው ልደት ብቻ ሳይሆን በጣም ብዙ እንደሞችም አሉ። ግን ስለ ልደት ከሆነ ያነሳው ልደት በጣም መልካም ሰው ነው። እኔና እሱ በጣም ብዙ ማለት በጣም ብዙ ፈተናዎችን አብረን አሳልፈናል። ሶሻል ሚዲያ እንደምታውቀው በጣም ከባድ ነው። እኛ ሁለታችንም ለሶሻል ሚዲያ በጣም አዲስ ነን እና በጣም ብዙ ፌስ ያደረግናቸው በጣም ፈታኝ ሆኖ አጋጣሚዎች ነበሩ እና በነዛ አጋጣሚዎች ሁሉ ሳይለወጥ ሳይቀየር አብሮኝ የቆመ ሰው ነው እና ያው በዚህ አጋጣሚ ለመጀመሪያ ጊዜ አመሰግነዋለሁ ማለት ነው በሚዲያ ላይ። መልካም፣ እኛም እናደርሳለን። እስቲ ስለ መልካም ወጣት ኦርቶዶክሳዊ መልካም ወጣት ስለሚለው ሐሳብ ላንሳ። ምንድነው ሐሳቡ? ምንስ ላይ ነው ያለው? እንዴት ነው ለመስራት የታሰበው? መልካም። እንግዲህ ኦርቶዶክሳዊ ወጣት የሚለው ጉባኤያችን በትልቁ ታርጌቱ ወጣት የሆኑ ሰዎችን በአጠቃላይ ወደ ቅድስት ቤተክርስቲያን የማምጣት ዓላማ ነው ያለው። እንግዲህ ሰዎች በተለያየ አይነት ሪዝን ራሳቸውን ከቤተክርስቲያን ያረቃሉ። አንዳንዶች ደግሞ ጸጸት ሁለት አይነት ጸጸት ነው ያለው። አንደኛው መልካም የሆነ ጸጸት ነው። መልካም የሆነ ጸጸት ማለት ሰዎች ራሳቸውን ወደ ክርስቶስ እንዲያንደረድሩ የሚያደርጋቸው ነው። እንደ ጴጥሮስ ያለ ማለት ኦፍ ኮርስ በንስሐ ሕይወት እንዲመለሱ እንዲጸጸቱ እና ወደ ቅዱስ ስጋ ወደ ክቡር ደሙ እንዲቀርቡ የሚያደርጋቸው ነው መልካም ጸጸት። በጣም ብዙ የሆኑ እህት ወንድሞቻችን ግን መጥፎ የሆነ ጸጸትን ተጸጽተው ከቤተክርስቲያን ራሳቸውን ያረቃሉ። እኔ እኮ ቆሻሻ ሰው ነኝ፣ እኔ እኮ ለቤተክርስቲያን አልገባም፣ እንዴት እኔ መቅደስ እገባለሁ፣ እንዴት እኔ ቅዳሴ ያስቀድሳለሁ የሚል መጥፎ የሆነ ጸጸት በውስጣቸው ይመላለሳል እና ትልቁ የኦርቶዶክስ የወጣት ትልቁ ዓላማ ያ ነው። ይሄንን መጥፎ የሆነ ጸጸት ከልባቸው አጥፍቶ ከኃጢአት ሊያነጻቸው የሚችለው ወይም ደግሞ ከነፍስ ድፋምነት ስሜት አጥቦ ሊያነጻቸው የሚችለው ክርስቶስ ኢየሱስ እንደሆነ አስረድቶና አሳምኖ ራሳቸውን ወደ ቤተክርስቲያን እንዲያቀርቡ የሚያደርግ ትልቅ ዓላማ ያለው ፕሮጀክት ነው። እንደ እግዚአብሔር መልካም ፈቃድ እንግዲህ ትልቁን ጉባኤ አሁን አዲስ አበባ በተመረጠ አንድ ካቴድራል ላይ ለማድረግ ዝግጅት ላይ ነው። መልካም፣ በጣም ደስ ይላል። እሺ ሌላ ሐሳብ ማነሳው ያው ሶሻል ሚዲያ እዛ ላይ እንደማገልገል መጠን እዛ ከሱ ጋር የሚገናኙ ሐሳቦችን ላንሳና የመጀመሪያው ፈለገ አትናቴዎስ ሶሻል ሚዲያ እንዴት ነው የሚጠቀመው?
የሶሻል ሚዲያ አጠቃቀማችን ኦርቶዶክሳውያን ላይ ትልቅ ክሌም እየሆነ እየመጣ ስለሆነ ሱሰኝነትን በዛ መልኩ እየመጣ ስለሆነ ፈለገ አትናቴዎስ እንዴት ነው የሚጠቀመው? እንዴት ኦርቶዶክሳውያን እንዲጠቀሙ ትመክራለህ? ያው ሶሻል ሚዲያ በጣም ጥሩ ጎን እንዳለው ሁሉ በተመሳሳይ መጥፎ የሆነ ፓርትም አለው። ሱስ አድርጎ ለያዘው ሰው ከትዳሩም ሊያፋታ ይችላል፣ ከትምህርቱም ሊያፈናቅለው ይችላል፣ ከስራ ገበታውም ሊከለክለው ይችላል። ሶሻል ሚዲያን እያንዳንዱ ክርስቲያን አሁን ላይ መጠቀም ያለበት በምን አግባብ ነው? ቤተ ክርስቲያንን በማወቅ አንጻር ሁሉም ሰው ሶሻል ሚዲያ ሊጠቀምበት ይገባል። ለምሳሌ ድሮ የሆኑ መምህራንን ጠብቀን ቤተ ክርስቲያን ወደ ምሕረት ተዘርግታ ይሄንን እንማራቸው የነበሩ ትምህርቶች በአጠቃላይ አሁን በሶሻል ሚዲያው በስፋት አሉ። እንደውም መሰረታዊ የሆኑ ዶክትሪን ነክ የሆኑ ሐሳቦች ብቻ ሳይሆኑ የተለያዩ የቤተ ክርስቲያን ስርዓት ነክ የሆኑ ትምህርቶች በተጨማሪ በሶሻል ሚዲያ ላይ ይቀመጣሉ። ስለዚህ እያንዳንዱ ክርስቲያን ቢችል ሶሻል ሚዲያ ለዚህ ቢጠቀሙ ጥሩ ነው። እንደውም በትዳር ህይወት ያሉ ክርስቲያኖች አንዳንድ ጊዜ በተለያየ አይነት ጉዳይ ወደ ሳይካትሪስት ምናምን ራሳቸውን ይወስዳሉ እና ቤተ ክርስቲያን ለነሱ ጥያቄ መልስ አላት። ሶሻል ሚዲያውን ለዚህ መጠቀም ይችላሉ። ለምሳሌ ጋብቻ ክቡር ነው ለመኝታው ርኩሰት የለውም መጽሐፍ ቅዱስ ሲናገር። ስለዚህ በባልና ሚስት የመኝታ ህይወት ላይ ቤተ ክርስቲያን ሰፊ የሆነ ትምህርት ታስተምራለች። ስለዚህ በትዳር ህይወት ያሉ ሰዎች ወደ ሳይካትሪስት ከመሄዳቸው በፊት በሶሻል ሚዲያ ላይ ቀረብ ብለው በተለያዩ አይነት አማራጮች በተለያዩ አይነት መምህራን የቀረቡ ትምህርቶችን መከታተል ይችላሉ። ስለዚህ ሶሻል ሚዲያን በዚህ አግባብ እንጠቀመው መልካም ነው ባይ ነኝ። መልካም። አንተ እንዴት ነው የምትጠቀመው የሚለው ሚስጥር ነው። እኔ እንዴት ነው መሰለ ሶሻል ሚዲያ ላይ ሁልጊዜ ከሰኞ እስከ ዓርብ ባሉት ቀናት በሆነች ሰዓት ላይ ሁልጊዜ የምዘጋጅባቸው አንዳንድ ነጥቦች ይኖራሉ ማስተላለፍ የምፈልጋቸው። እንደምታውቀው ቤተክርስቲያናችን ደግሞ በየጊዜው የሚገጥሟት በጣም ብዙ ፈተናዎች አሉ፣ የውስጥን ፈተናዎች የውጭን ፈተናዎች። ስለዚህ እንደ ሁኔታው ያንን ሚዲያ ልንጠቀመው እንችላለን ማለት ነው፣ ያው ችግሮችን ከመፍታት አንፃር። ሌላው ግን ትምህርቶችን ብቻ ለማስተላለፍ የምናወጣቸው የራሳችን የሆኑ ፕሮግራሞች አሉ። በእነዛ 5 ቀናት ውስጥ ባሉት ትንሽ ሰዓታት ተጠቅመን መልእክቶችን እናስተላልፋለን። ከዛ በኋላ ግን ያው ስለሚደክመኝ ነው መሰል ቲክቶክ ቁጭ ብዬ ስክሮል እያደረኩ ብዙ ጊዜ አልመለከትም። ሶሻል ሚዲያውን በብዛት የምጠቀመው ሞር አውቃለሁ የሚል ሰው ባለበት ቆሞ ስለሆነ የሚቀረው የቤተ ክርስቲያን መምህራን ደግሞ ያስተማሩትን ደግሞ ትምህርት ለማድመጥ ጊዜውን እጠቀምበታለሁ። በጣም መልካም መልእክት ነው ይሄ ለኛ። ግን ሶሻል ሚዲያ ላይ ማለት ነው አሁን እዚህ ባለንበት ዘመን አንዳንዶቻችን ጭራሽም ኮሜንት ለመስጠት እንደዚህ አንዳንድ ሐሳቦችን ለማስተላለፍ እንደው የሚያግደን ነገር ቢመጣ እስኪያስብል ድረስ በጣም ኔጌቲቭ የሆኑ ቶቶች ይነሳሉ እና እንደዚህ አይነት ኤንጌጅመንት ሲኖር አንተ እንዴት ነው ሃንድል የምታደርገው የምትቆጣጠረው? በጣም መጥፎ የሆኑ ሐሳቦች መጥፎ የሆኑ ጽሁፎች በመታገኝበት ጊዜ እንዲህ አይነት ሐሳቦችን ስመለከት ብዙ ጊዜ ወደ ኋላ የሚመልሰኝ አይነት ነገር አይፈጠር ማለት ያው እንዲህ አይነት ነገሮች የሚበግሩኝ አይነት ሰው አይደለሁኝም። ሶሻል ሚዲያ ምንድነው መሰለ ልክ እንደ ገበያ ቦታ ነው። ሶሻል ሚዲያ ልክ እንደ ይሄ የገጠር ገበያ ቦታ አይደለ? ልክ እንደዛ ነው። ገጠር ገበያ ተመልክተ ከሆነ ገበሬዎች ከቤታቸው ያለቻቸውን ነገር ይዘው ወጥተው ነው የሚሸጡት። ለምሳሌ እንቁላል የሚሸጥ ሰው አንዳንዱ 2 እንቁላል ብቻ ይዞ ይወጣል፣ አንዳንዱ ደግሞ 30 እንቁላል ይዞ ሊወጣ ይችላል፣ አንዳንዱ 8 እንቁላል ብቻ ይዞ ሊወጣ ይችላል፣ አንዳንዱ ደግሞ 2 ዶሮ ይዞ ሊወጣ ይችላል፣ አንዳንዱ ደግሞ ከሌለው ሴት ዶሮ ይዞ ሊወጣ ይችላል። እና ሁሉም ያለቻቸውን ነው ይዞ የሚወጡት። ሶሻል ሚዲያም ልክ እንደዛ ነው። ሁሉም ሰው ያለውን ይዞ ነው ወጥቶ ሐሳቡን የሚሸጠው። ስለዚህ በዚህ መሃል ሰዎች ለሚናገሩት ነገር ቦታ መስጠት አያስፈልግም። በተለይ ደግሞ ኔጌቲቭ ለሆነ ነገር ማለት ነው። የሉጥ ሚስት የጨው ሐውልት ሆነ የቀረችው ወደ ኋላ ዞር ብላ በመመልከቷ ነው። ስለዚህ ኔጌቲቭ የሆኑ ኮሜንቶችን በዚህ አጋጣሚ እንደው ሌሎች ተመልክተው የሚደነግጡ ለዛ በጣም ሰፊ ቦታ የሚሰጡ ሰዎች ካሉ ኔጌቲቭ ኮሜንትን የምትመለከት ከሆነ እንደ ሉጥ ሚስት የጨው ሐውልት ሆነ ነው የምትቀር። ኔጌቲቭ የሆኑ ኮሜንቶችን እንደውም ስታይ መረዳት ያለበት ትልቁ ነገር ይሄን ያክል ካንተ ተቃራኒ የሆኑ ሰዎችም ጭምር እንደሚከታተሉ ነው። ስለዚህ ሞር በደንብ መስራት አለብህ ማለት ነው። ነገ ከነገ ወዲያ እነዛ ሰዎች ልክ እንደ ጳውሎስ ታሪካቸው ይቀየራል። ለምሳሌ ጳውሎስ አሳዳጅ ነበረ፣ እስጢፋኖስን በድንጋይ ያስወገረው እሱ ነው። በኔጌቲቭ ኢነርጂ ውስጥ የነበረ ሰው ነበር ማለት ነው። ነገር ግን እዛው የክርስቶስ ኢየሱስን ስም እየተከታተለ በተለይ ኢየሱስ ስም የሚጠሩትን በሚያሳደድበት ወቅት ግን እሱ ራሱ የክርስቶስ አንድ ምርኮኛ ሆኖ ቁጭ አለ። ዛሬ በቤተክርስቲያናችን ብርሃን ዓለም እንለዋለን።
እና ሁሌ በኔጌቲቭ ኢነርጂ የሚጀምሩ ሰዎች በአጠቃላይ የሆነ ሰዓት ላይ እንደ ጳውሎስ ያው የእግዚአብሔር ቃል ልባቸውን መንካቱ ስለማይቀር የሆነ ሰዓት መመላሳቸው ስለማይቀር ለነዛ ኔጌቲቭ ኮሜንቶች ቦታ አንሰጥም። ይልቁኑ እንደውም ሲጠፉ ቅር ሊለን ይችላል። የት ጠፍተው ነው የት ሄደው ነው ማለታችን አይቀርም። እና ያው ኔጌቲቭ ኮሜንት ሲኖር በዛ ልክ ነው ሰው መረዳት መመልከት ያለበት። እንደው ግን ፈለገ አትኖቴዎስ ሶሻል ሚዲያ ላይ ባልወጣው ያለበት ቅጽበት ነበር? አዎ እውነት ለመናገር ሶሻል ሚዲያ ላይ እንደው ባልታወቅ ምናምን ያልኩበት አጋጣሚ ነበረ። እንዴት መሰለ የሆነ ሰዓት ላይ ትንሽ ቸግሮኝ መኖርበት አካባቢ የ150 ብር በየአይነት የሚሸጥበት ቤት አለ እና እዛ ከጓደኞቼ ጋር ሄደን ልንበላ ስንል ሁሉም ሰው ነው በትንግርት የተመለከተው እና በቃ ምን አለ ያው ነፃነትን ታጣለህ። ሶሻል ሚዲያ ላይ ትንሽ ስትታወቅ ታክሲ መሳፈር አትችልም፣ ባስ መሳፈር አትችልም። እኔ መሳፈር እየፈለኩ ያልተሳፈርኩባቸው ቀናቶች አሉ። ትንንሽ ምግብ ቤት ገብተህ መመገብ አትችልም። እና ከዛ አንፃር ምን አለ እንደው በቀረብኝና በነፃነት የምፈልገው ቤት ገብቼ በተመገብኩ በምፈልገው ትራንስፖርት በሄድኩ ብዬ አውቃለሁ። ይገርማል። እሺ የመጨረሻ ስላንተ ማንሰው ጥያቄ ብዙ ጊዜ ፈለገ ፎከስ የሚያደርገው ከበረቱ ወጥተው ከሃይማኖት ያልተለዩ ምዕመናን እህት ወንድሞቻችንን መመለስ ላይ ነው። ለምንድን ነው ዛሬ ፎከስ ያደረገው? ከማጽናቱ በተጓዳኝ እዛ ላይ በጣም አጥብቀህ ትሰራለህ። እንደውም አንድ ልጅ ሰሞኑን እያወራ ነበር፣ ዲያቆን የነበረ ልጅ። ምንድነው ምክንያት? ያ ትልቁ ምክንያት ምንድነው መሰለ የኔ ህይወት ልክ እንደዚህ አይነት ስለነበረ ነው። ማለት ቀደም እንዳልኩ እኔ የነበርኩበት ህይወት የስፖርት ዓለም ነበር። አሁን ለምሳሌ በሶሻል ሚዲያ ላይ አሁን ያልከውን አንዱ ዓለምን ብቻ ሳይሆን እነ ቤታዮ፣ እነ ፊዮና፣ እነ ጃኒ፣ እነ ቤላ፣ ቡራቡል፣ ሄኔ መርኬ ልክ ነው በጣም ብዙ ስማቸውን ጠርተን ማንጨርሳቸውን ሰዎች በቀረብኩ ቁጥር በጣም ያስተናግድኳቸው ስርቦች በጣም ብዙ ናቸው። አንዳንድ ጊዜ ከምን አንፃር ሰው በዚህ ያክል ኔጌቲቭ እንደሚሆን አላውቅም። ነገር ግን እንደዚህ አይነት ሰዎችን የምቀርብበት ትልቁ ሪዝን ምንድነው እኔ ራሱ የነበርኩበት ህይወት ስለነበር እና ቤተክርስቲያን ምን ያክል ይናፍቀኝ እንደነበር ስለማቅ በቻልኩት አቅም አሁን ላይ የምሰራው እዛ ላይ ነው። ሁልጊዜም ደሞም ሰርቶልኛል። በጣም የሚገርም አሁን ላይ ወደ መንፈስ ህይወት መመለስ የሚፈልጉ ከ4 በላይ ሆኑ እህቶቻችን አሉ፣ ስጋቸውን በመሸጥ የሚተዳደሩ ማለት ነው። እና እነዚህ እህቶቻችን በጣም የሚገርም ነገር ቤተክርስቲያን ቅዳሴ ካስቀደሱ ኪዳን ካደረሱ መቅደስ እንኳን ከገቡ በጣም ብዙ ዘመናት ተቆጥሯል። ስለዚህ የነዚህን እህቶች ናፍቆት የነዚህን ወንድሞቻችንን ናፍቆት እንደመመለስ ደግሞ ትልቅ ደስታ የሚሰጥ ነገር የለም። ይሄ ትልቅ አገልግሎት ነው እና ያው እግዚአብሔር ይመስገን በጣም ብዙዎች ላይ ደግሞ ስራ እየሰራ ነው። እኔ ፐርሰናሊ እንዳልከው አይነት ሰዎች ጋር ነው ብዙ ጊዜ የምታወራው፣ እነሱን ወደ ቤተክርስቲያን ለማምጣት ጥረት የምታደርገውና ፐርሰናሊ በጣም አደንቀሃለሁ። ግን አንድ ጥያቄ ደግሞ የሚሆንብኝ ነገር እነዚህ ልጆች ሚዲያ ላይ ታዋራቸዋለህ፣ በጣም ስሙዝ ሆነ ነው እነሱ እንኳን ማለት ኤክስፔክት አያደርጉም ያንን ነገር። እንዴት እኛ ጋር ትመጣለህ እንደዚህ አይነት ነገር ሲሉ የጌታን ታሪክ ከቀራጮችና ከዘማውያን ጋር ይበላል ተብሎ የተባለው ነገር በዛ ምሳሌ ምርጥ ነገር ነው ያደረከው፣ በጣም እደነቅበታለሁ። ግን እዛ ላይ ካወራሃቸው በኋላ ህይወታቸው በመንፈሳዊ ህይወት እንዲቀጥል የምታደርግላቸው ነገር አለ ወይ ወይስ ተመልሰው ወደዛ ነው የሚሄዱት የሚለው ነገር ደግሞ ጥያቄ ይሆንብኛል። ያው ትልቁ ቻሌንጅ የሚሆነው እዚህ ጋር ነው። አሁን ትልቁ ቻሌንጅ ቀደም እንዳልኩ እነዚህን ልጆች በመጀመሪያ የምንቀርብበት ትልቁ ሪዝን ለምሳሌ ልክ እነሱ በሚውልበት ቦታ ነው እኔ ሄጄ ማገኛቸው። ለምሳሌ በብዛት ጌም የሚጫወቱ ከሆነ ጌም እየተጫወትኩ ነው ሄጄ ማገኛቸው። ምናልባት ሰው የሚያስገቡ ከሆነ ገስ ላይ ሰላም ለማለት ገስ ላይ ገብቼ ነው ማናገራቸው። ምናልባት ጊፍተር ብቻ ከሆነ የሚፈልጉት ጊፍት ሰጥቼ ነው ማናገራቸው። ለምንድነው ይሄንን ያክል ዋጋ ምን ከፍለው? አንድ ሰው አሳን ማጥመድ ከፈለገ መቼም ዝም ብሎ መንገድ ዳር ቆሞ አሳ ያጠምድም። ልክ ነው። ስለዚህ አሳውን ለማጥመድ የግዴታ አሳው ወዳለበት ባህር መሄድ አለበት። ሰው በዚህ ልክ ሄደን ያው መንፈስ ያጣማመድ ስለሆነ ሄደን እናጠምዳቸዋለን። ከዛ በኋላ ትልቁ ነገር ምንድነው በጣም ብዙ ሰው እነዛ ሰዎች ለሚጠብቀው ነገር በጣም በቃ የፈጠነ ሆኖ ብዙ ጊዜ ብዙ ፈተና ይገጥማቸዋል እነዚህ ልጆች።
አንድ መርሳት የሌለብን ነገር ምንድን ነው? እንደዚህ አይነት እህት ወንድሞቻችን ወደ ቤተክርስቲያን ስናመጣቸው በመንፈስ ህፃናት ናቸው። በመንፈስ ህፃናት ናቸው ማለት ለምሳሌ አንድ ህፃን ልጅ ሲወለድ ከእናቱ ማህፀን እንደወጣ መራመድ አይችልም፣ መሮጥ አይችልም፣ ኢቭን መናገር አይችልም። ከእናቱ ማህፀን እንደወጣ ጀስት ማልቀስ ብቻ ነው። ከዛ ከተወሰነ ጊዜ በኋላ እየተመገበ የእናቱን ወተት እየጠጣ እየተመገበ አጥንቶቹ ደግሞ እየጠነከሩ ዳዲ ማለት ይጀምራል። ከዛ ቀስ ብሎ ደግሞ አፉ ይፈታል፣ ዳዳ ማማ ማለት ይጀምራል። ከዛ ቀስ ይልና ደግሞ በሁለት እግሩ መቆም ይጀምራል። ያኔ ለእናትም ለአባትም ትልቅ የደስታ ቀን ይሆናል። ብዙ ጊዜ ልክ እነዚህ ልጆች ከፈለገ አትናቴዎስ ጋር አንድ ቀን ላይቭ ከታዩ በኋላ ሰው ኤክስፔክት የሚያደርጋቸው በበነጋታው ጀምሮ ልክ እንደነሱ ዳዊት ደጋሚ፣ ቅዳሴ አስቀዳሽ፣ ነጠላ ለባሽ እንዲሆኑ ነው የሚፈልጉት። ክርስቶስ ስሩ ፕሮሰስ ነው የሚሰራው። ማለት በአንድ ጊዜ ሰው በምንም አይነት ታምር ወደ ቅድስናው መንገድ ሊቀርብ አይችልም። ስለዚህ እንዲህ አይነት በመንፈስ ህፃናት የሆኑትን እነዚህን እህት ወንድሞቻችን ቀስ እያለን ነው በጣም የለሰለሱ ቃላቶችን እየነገረን ነው አጥንቶቻቸው እንዲጠነክሩ የምናደርገው። ስለዚህ በአንድ ጊዜ ለውጥ ሊመጣ አይችልም ማለት ነው። በአንድ ጊዜ ለውጥ ለማምጣት የምትሞክር ከሆነ ለምሳሌ ልክ እኔ ሰዓታት እንደምቆመው ኑ ቁሙ ምላቸው ከሆነ እኔ ኪዳን እንደማደርሰው ኑ ኪዳን አድርሱ፣ እኔ ቅዳሴ እንቅልፌን አጥቼ ሌሊት ሄጄ ቅዳሴ እንደማስቀድሰው ኑ አስቀድሶ ምንል ከሆነ ግን ወደ መሰላቸት ይሄዳሉ። ያው በመንፈስ ህፃናት ናቸው ብለናል። ስለዚህ ወደ መሰላቸት ይሄዳሉ። ከቶኑ ደግሞ ያው እንዲህ አይነቱ ነገር አስጠልቶቻቸው ከቤተክርስቲያን ይርቃሉ። ስለዚህ የኛ ትልቁ ዓላማ በመጀመሪያ ለዘመናት ልባቸው ሲናፍቀው የነበረውን ክርስቶስ ማገናኘት ብቻ ነው። ለምሳሌ እኔ መልካም የሆነ አንድ ጓደኛ ስለነበረን ያኔ በስፖርት ዓለም እያለን እጃችን ወስዶ ጻድቃኔ ማርያም አደረሰን። አየህ፣ ከዛ በኋላ የኛና የእግዚአብሔር ስራ ሆነ ማለት ነው። እዛ ቦታ ላይ ሳይገባን እግዚአብሔርን በሆነ አይነት ታምር ተመለከተን። ስለዚህ ፈለገ አትናቴዎስም እነዚህን ሰዎች እንደምንም ብሎ አንድ ጊዜ ነጠላ ሲያስለብሳቸው ራሳቸውን ነጠላ ለብሰው ይመለከታሉ። ለምሳሌ ማርያም ዘኔን የምትባል ቅድስት ናት። የእሷ ንስሐ በጣም ከሁሉም ቅዱሳን ከሁሉም በኃጢአቱ መንገድ ውስጥ ይመላለሱ ከነበሩ ቅዱሳን የሚለየው ትልቁ ሪዝን ምንድን ነው መሰለ? ራሷን ተመልክታ ነው የተጸጸተችው። በመስታወት ድንገት ራሷን ስትመለከት ሁሉም ነገር ኃላፊ ጠፊ እንደሆነ ተረዳች እና ለእያንዳንዱ ህዋሳቶቿ ወቀሳን አቀረበች። እናንተ አይኖቼ ነገ እኮ ጠፊዎች ናችሁ፣ እናንተ ቅንድቦቼ ነገ እኮ ረጋፊዎች ናችሁ፣ እናንተ ውበቶቼ ነገ እኮ ወዳቂዎች ናችሁ እያለች ለእያንዳንዱ ህዋሳቶቿ ወቀሳን አቀረበች። ማርያም ዘኔን ያ ራሷን የተመለከተችበት አጋጣሚ እንድትመለስ ምክንያት ሆናት ማለት ነው። ስለዚህ እነዚህ እህት ወንድሞቻችንም አንድ ቀን ከኛ ጋር ነጠላ ለብሰው ራሳቸውን ሲመለከቱ፣ አንድ ቀን ከፈለገ አትናቴዎስ ጋር አብረው ተቀምጠው መጽሐፍ ቅዱስ ሊሆን ይችላል፣ ሌሎች መጽሐፍቶችን ሊሆን ይችላል ተቀበለው ራሳቸውን ሲመለከቱ አንዳቸውን አንድ እርምጃን ይራመዳሉ፣ ራሳቸውን ወደ ክርስቶስ ያቀርባሉ ማለት ነው። ከዛ በኋላ ግን ስሩ ፕሮሰስ ያው በቻልነው አቅም እኛም እያቀረብን እንዳይጠፉ ይሲ አንድ ጊዜ ከመጡ በኋላ ደግሞ በጣም እንዳይጠፉብን ቀስ እያልን እያቀረብን እነሱም ደግሞ የተወሰነ እርምጃ እየተራመዱ እንዲለወጡ ነው የምናደርገው። መልካም። እሺ፣ የምናነሳው ሐሳብ ስለ ቅዱሳት ስዕላት ነው። ስለ ቅዱሳት ስዕላት ሐሳቦችን ከማንሳቴ በፊት ሰሞኑን አንድ ዲቤት ነገር አድርጋ ነበር በቅዱሳት ስዕላት ዙሪያ። ስለሱ አጭር ነገር እንድትለኝ ይፈልጋለሁ። ምን ነበር የተፈጠረው እና እዛ ላይ ደግሞ ሚስ ያረከው ወይም ደግሞ ሰዓት ያላገኘህበትን ሁኔታ እዚህ ጋር መተህ እንድታጠራልን ነው በዚህ ጉዳይ የምንነጋገረው። ምን ነበር የተፈጠረው እዛ ዲቤት ላይ ያለው ነገር? ያው የተፈጠረው ነገር ምንድነው? ያው እንደተመለከታችሁት በጣም ትንሽ እንግዲህ እዛ ቤት ምንድነው አወያይ አለ፣ ከዛ ሁለት ተወያዮች አሉ እና አወያይ ከአንድ ተወያይ ጋር ያው እምነታቸው ተመሳሳይ ስለሆነ በጣም መስመር የሳቱ ሐሳቦች ይነሱ ነበረ። በነገራችን ላይ ብዙ ሰዎች እንደውም አንዳንድ ፕሮቴስታንት የሆኑ ሰዎች ራሳቸውን እንደ ኦርቶዶክስ ፕሬቴንድ ያደረጉና ፈለገ አትናቴዎስ አልቻለም ምናምን የሚል ኮሜንቶችን ሲያስቀምጡ ስመለከት ነበረ። ትክክል ነው። አሁን ፈለገ አትናቴዎስ አልቻለም። የዛን ሰዓት ፈለገ አትናቴዎስ ያልቻለው ትልቁ ነገር ግን ምንድነው? በነዛ ሰዎች ልክ ወርዶ እንደ ሕፃን ልጅ ማውራት ነው። ገብቷል? መንፈሳዊ ውይይቶች የምናደርገው በቻልነው አቅም ፍሬን ለማፍራት ነው። ለምሳሌ እኔ ኦርቶዶክስ ለሆኑ ሰዎች ብቻ ሳይሆን የእግዚአብሔርን ቃል የምናገረው በጨለማ ውስጥ ናቸው ብዬ ለማምነው ለፕሮቴስታንት ወንድሞችም ጭምር ነው። ስለዚህ በጣም መረጋጋት ይፈልጋል። በጣም ፖላይት የሆኑ ቃላቶችን ነው መናገር ያለብህ።
በመቀጠል ደግሞ የምትናገረውን ነገር ማወቅ አለብህ። ለምሳሌ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት መመስረቻችን መጽሐፍ ቅዱስ ነው። ለአንዳንድ ፕሮቴስታንቶች እንደ ጀብድ ሆኖ ይቆጥሩታል። በነገራችን ላይ አንዳንድ ጊዜ ቅድም እንዳልኩ በጣም ሕፃን ከሆነ ልጅ ጋር ቁም ነገር ማውራት በጣም ከባድ ነው። አሁን አንተ ትንሽ ልጅ እንደው ቢኖርህና ከዛ ልጅ ጋር ቁጭ ብለህ ስለ ኢንቨስትመንት ስለሆነ ቢዝነስ ብታወራ በጣም ቀልድ ነው። ኦኬ የሆነች ሴት ልጅ ብትኖርህ ስለ ዳቦ ፋብሪካ ብታወራት ጭቃ ጠፍጥፋ ይዛልህ ልትመጣ ትችላለች፣ ሕፃን ስለሆነች ማለት ነው። እና በዛው ልክ የክርስቶስን ቃል ልክ እንደዚህ በጭቃ ጠፍጥፈው ለመምጣት የሚሞክሩ ሰዎች አሉ። አዋልድ መጽሐፍቶቻችን የሃይማኖት መመስረቻ አይደሉም። የሃይማኖት መመስረቻ አይደሉም ስንል ምን አይነት መጽሐፍቶች ናቸው እያለን ነው? የቃል ኪዳን፣ የረድኤት፣ የበረከት፣ የጸሎትና የሥርዓት መጽሐፍቶቻችን ናቸው። እነዚህ መጽሐፍቶች እንደ ስማቸው ልጆች ናቸው። አዋልድ መጽሐፍት ነው የሚባሉት። እውነተኛ የሆነ የመጽሐፍት ሁሉ አባት አለን፣ እርሱ ደግሞ መጽሐፍ ቅዱስ ነው። ስለዚህ እነዚህ መጽሐፍት በአጠቃላይ አባታቸው መጽሐፍ ቅዱስን ካልመሰሉ ኢቭን ይታረማሉ። ነገር ግን ለጊዜው አዋልድ መጽሐፍት ላይ ያሉትን ሐሳቦች ቤተክርስቲያን ከምን አንጻር ነው የምታስተምርባቸው ስንል በኦርቶዶክስ ያረዳድ ነው። በኦርቶዶክስ ያረዳድ። ስለዚህ አንድ ፕሮቴስታንት የሆነ ሰው መጥቶ ሲወያይ ቤተክርስቲያናችን በአዋልድ መጽሐፍት አይደለም የምታወያየው፣ የሃይማኖት መመስረቻ በሆነው በመጽሐፍ ቅዱስ ነው። ለምንድን ነው ይሄንን እንደዚህ ያልነው ካልን የተወሰኑ ምሳሌዎችን ልስጥ። ለምሳሌ በዚህ በዓለማችን እግዚአብሔር የለም ብሎ የሚያምኑ ሰዎች አሉ። ኤቲስት የሆኑ ፓጋን የሆኑ የተለያየ አይነት አመለካከት ያላቸው ማለት ነው። በተለያየ አይነት ፍልስፍና ውስጥ ያሉ እግዚአብሔር የለም ብሎ የሚያምኑ ሰዎች አሉ። ቤተክርስቲያናችንም ለእነዚህ ሰዎች ጭምር መልሳላት በነገራችን ላይ። እና እነዚህ ሰዎች መጥተው ሀልዎተ እግዚአብሔርን ሲጠይቁን ሙሴ ቀይ ባህርን እንደከፈለ ብትነግራቸው ለእነሱ ምንድን ነው የሚጠቅማቸው? አሁን ይሄ ፓርት ለእነሱ ተረት ነው ማለት ነው። ኢያሱ በገባውን ሰማይ ላይ ፀሐይን እንዳቆመ ብትነግራቸው ለእነሱ ተረት ነው። የጴጥሮስና የጳውሎስ ጥላ ድውያንን ይፈውስ እንደነበር ብትነግራቸው ከት ብለው ነው የሚስቁብህ። ስለዚህ እነዚህ ሰዎች አንድ ሚስ ያደረጉት ነገር አለ። በመጀመሪያ እነ ጴጥሮስ፣ እነ ጳውሎስ፣ እነ ኢያሱ፣ እነ ሙሴ ተአምር ያደረጉበት እግዚአብሔር እንዳለ ዘንግተዋል። ስለዚህ በመጀመሪያ መተማመን ያለብን ትልቁ ጉዳይ ሀልዎተ እግዚአብሔር ነው እና ሁልጊዜም ከፕሮቴስታንት ወንድሞቻችን ጋር ስንወያይ ምንወያዩ በመጀመሪያ በመጽሐፍ ቅዱስ ነው። ልዩነታችን በመጽሐፍ ቅዱስ ትምህርት ስለሆነ ማለት ነው። እና አንዳንድ ጊዜ ያው ካፈርኩ አይመልሰ የሚባል ነገር አለ። ፕሮቴስታንት የሆኑ ሰዎች መጽሐፍ ቅዱስ እውቀታቸው ባነሰ ቁጥር ከኦርቶዶክሲያን ጋር ማውራት የሚፈልጉት በአዋልድ መጽሐፍት ነው። አዋልድ መጽሐፍት እኛ ሰፍሮን አያውቁም። በጣም የምንኮራባቸው በነገራችን ላይ በጣም የምንኮራባቸው መጽሐፍቶቻችን ናቸው። ስፔሻሊ ገላቶች። ትልቁ ገድል ያለው ባይዘው መጽሐፍ ቅዱስ ውስጥ ነው። የሐዋርያት ሥራ ገድለ ሐዋርያት ማለት ነው። ገድል ማለት ቅዱሳን ክርስቶስን በማመን ያደረጉት ተጋድሎ ነው የሚናገረው። ኢየሱስ ስለሚለው ስም በሰይፍ እንደተቀሉ፣ ደማቸው እንደፈሰሰ፣ ስጋቸው እንደተቆረሰ ነው የሚናገረውና በእነዚህ መጽሐፍቶቻችን አናፍርም። ይልቁኑ የእያንዳንዱን ክርስቲያን መንፈሳዊ ሕይወት ግን ለመቃኘት ይጠቅማሉ። ለምሳሌ ከአንድ ፕሮቴስታንት ጋር በቅድስት አርሴማ ገድል አንወያይም። ለምን? የቅድስት አርሴማ ገድል በኦርቶዶክሳዊ አማኝ ለሆነ ሰው ሕይወቱን ይፈትሽበት ዘንድ ግን የሚጠቅም መጽሐፍ ነው። ለምሳሌ በዘመናችን ያሉ ሴቶች እጅግ በጣም ውብ ሲሆኑ ልክ ቅድስት አርሴማ እንደነበራት አይነት ውበት ሲኖራቸው አሁን ላይ ምንድን ነው የሚያስቡት? እንዴት ብዬ ሀብታም የሆነ ሰውን ላግባ፣ እንዴት ብዬ በዚህ ውበት ገንዘብ ላገኝ? አየህ። ስለዚህ ቤተክርስቲያን በቅድስት አርሴማ ታሪክ በቻለችው አቅም መንፈሳዊ ተጋድሎን ታስተምራቸዋለች፣ ራሳቸው እንዲፈትሹ ታደርጋቸዋለች። የቅድስት አርሴማ ታሪክ የተጻፈው ገድሎ የተነገረው በሕይወቷ የከበረው ክርስቶስን ለማሳየት ነው ማለት ነው። ስለዚህ ከአንድ በአብ በወልድ በመንፈስ ቅዱስ ካላመነ፣ በክርስቶስ ኢየሱስ ካላመነ ከአንድ ፕሮቴስታንት ጋር በአዋልድ መጽሐፍት ማንወያይበት ትልቁ ሪዝን ያ ነውና የዛን ቀን የተፈጠረው ነገር ያ ነው። ያው የሚያስተውሉ የበሰሉ ሰዎች ያው ጉዳዩን ይረዱታል። ብዙ ጊዜ ግን ሰዎች ስሜታዊ ሊሆኑ ይችላሉ፣ ወይም ደግሞ አንዳንድ ነገሮች ላላዋቂ ሊሆኑ ይችላሉ። አንዳንድ ኦርቶዶክሳዊ እንደ ፕሮቴስታንቱ ዘራፍ እንድትልለትም ይፈልጋል። ዘራፍ ገብተህ እነዚህን ፕሮቴስታንቶች የሆነ በቃ ሙልጭ እንድታረጋቸው፣ እንድትሰልባቸው እና ቤተክርስቲያናችን ግን ይህን አላስተማረችም። ፈለገ አትናቴዎስ የትም ቦታ ላይ በነገራችን ላይ ሲገኝ የሚገኘው በትንሹም ቢሆን ቤተክርስቲያኑን ወክሎ። ለምሳሌ አንተ አሁን ኦርቶዶክስ ወንድማችን በምትሰራበት መስሪያ ቤት አንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምባሳደር ነህ ማለት ነው። የሆነ ጥያቄ ተነስቶ ጓደኞች ቢጠይቁ ቆይ የሆኑን ብፁዕ አባታችንን ልጥራ፣ የሆኑ ሊቀ ጳጳስ ልጥራ አትልም። ቆይ የሆኑ ሊቀ ሊቃውንት የሚባሉ አሉ፣ ቆይ ልጥራቸው አትልም። የሚመለከተኝ ነገር ከሆነ ኦፍ ኮርስ። ስለዚህ የቤተክርስቲያን መምህራኖች ያስተማሩትን ነገር ይዘህ እዛው የቤተክርስቲያን አምባሳደር ስለሆንክ ትመልሳለህ። እና አንዳንድ ጊዜ
በጣም ልንጠነቀቅ ይገባል። ያው የዛን ቀን የተፈጠረውም ያ ነው። እሺ ቅዱሳት ስዕላት ምንድን ናቸው? የመጀመሪያ ከዛ ከትርጓሜያቸው ከዴፊኒሽን ጀምር። መልካም። ቅዱሳን ስዕላት የቤተ ክርስቲያን ልሳኖች ናቸው። በዓለማችን ላይ ቋንቋ በሶስት አይነት መንገድ ይከፈላል። አንደኛው ቃል በቃል የምንነጋገርበት ቋንቋ ነው። ሁለተኛው የምልክት ቋንቋ ነው። ሶስተኛው ደግሞ ስዕላዊ የሆነ ቋንቋ ነው እና ቤተክርስቲያናችን ሐዋርያዊት የሆነችው ይህ ቤተክርስቲያናችን የጌታችን የኢየሱስ ክርስቶስን ወንጌል በሶስቱም አይነት ቋንቋዎች የምትሰብክ ቤተክርስቲያን ነች። ሊትራል በሆነ መንገድም የክርስቶስ ኢየሱስን ቃል ትሰብካለች። ለምሳሌ በምልክት ቋንቋም ጭምር የክርስቶስን ወንጌል ትሰብካለች። በምልክት ቋንቋ ስንል በሳይንም ጭምር ማለት ነው። ለምሳሌ በቤተክርስቲያናችን ጉልላት ላይ መስቀል አለ። አይሲ መስቀል ምልክታችን ነው። ራሱን የቻለ ደግሞ ስብከትም ጭምር ነው። ሌላው ህንጻ ቤተክርስቲያናችን በራሱ ራሱን የቻለ ሳይን ነው። ከበሯችን፣ ጽናጽሉ፣ መቋሚያው እያንዳንዱ ነገር በምልክት የምንሰብክበት ነው። ስንዘምር የምናሸበሽበው የምናጨበጭበው እነዚህ ሁሉ ነገሮች በምልክት ቤተክርስቲያን የምትሰብክባቸው መንገዶች ናቸው። ቅዱሳት ስዕላት ምንድን ናቸው ስንል ቅዱሳት ስዕላት ልክ እንደ ምልክት ቋንቋ እንደ ሊተራል ላንጉጅ ቤተክርስቲያን የክርስቶስን ወንጌል የምትሰብክባቸው ልሳኖቿ ናቸው። መልካም። ይሄ ነገር እንደውም በታሪክም ብዙ ጊዜ ይስተዋላል። ቤዛንታይን ካቶኮምብ ግበበ ምድር ላይ ቀድሞ የክርስቲያን ምልክት የነበረው አሳ ተስሎ እንደዚህ የጌታ እራት እንደዚህ የመሳሰሉ ስዕሎችም አሉና ያ ድንቅ ማሳያ ነው። ግን እስቲ አሁን ቅዱሳት ስዕላት የቤተክርስቲያን ልሳን ናቸው ብለን፣ ሁለተኛ ቅዱሳት ስዕላት ስዕለ አድኅኖ የሚል ስያሜ ይሰጣል። በመጀመሪያ ደረጃ ይሄ ስያሜ እንዴት ነው ተብሎ ይጠራል ብዙ ጊዜና ሌላው እንግዲህ እግዚአብሔር አምላክ በዚህ ዘመን ኖረን አሳየን። ላቲ ስብሐት ክብር ይግባትና እመቤታችን አንዲት ሴት የእመቤታችን ስዕል ስጨመድድ እንደዛ ስታደርግ ተመለከተንና ስዕለ አድኅኖ ብለው ተጠርተው ግን ራሳቸውን እንኳን ማዳን አይችሉም የሚል ሐሳብ ይነሳል። ለዚህ ነገር ምንድን ነው? መልካም። እንግዲህ በመጀመሪያ በዚህ ያክል ቅዱሳት ስዕላትን የሚቃወሙ ሰዎች ለመቃወማቸውም የሆነውን መነሻነት ለምሳሌ መመልከት እንሞክር። በቅዱሳት ስዕላት ዙሪያ ፕሮቴስታንት የሆኑ ሰዎች ያው ቅዱሳት ስዕላት ጣዖታት ናቸው የሚል እምነት ነው ያላቸው። ነገር ግን መጽሐፍ ቅዱሳዊ መሰረት የላቸውም። ለምሳሌ ፕሮቴስታንት የሆኑ ሰዎችን ቅዱሳት ስዕላት መጽሐፍ ቅዱሳዊ አይደሉም የሚል የመጽሐፍ ቅዱስ ማስረጃ ስጡ ስትላቸው በመጀመሪያ የሚሰጡ የመጽሐፍ ቅዱስ ክፍል ዘጸአት ምዕራፍ 20 ከቁጥር 4 ያለውን ክፍል ነው። ክፍሉ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው ይላል። እዚህ ክፍል የተነገረው ይሄ ሐሳቡ በአጠቃላይ ስለ ጣዖታት ነው። ለምሳሌ አንድ ሰው ዝም ብሎ አንበሳ ስሎ ቢያስቀምጥ ኃጢአት አይደለም። ነገር ግን ያ የሳለውን ነገር ወርሺፕ የሚያደርግ ከሆነ እግዚአብሔርን ክዶ ያንን የቀረጸውን የሳለውን ነገር የሚያመልክ ከሆነ ግን ያ ጣዖት አምልኮ እንለዋለን። እና አምላካችን እግዚአብሔር ጣዖታትን እንጸየፍ ዘንድ በዚህ መጽሐፍ ቅዱስ ክፍል ላይ ያዞናል። እንደውም አንዳንዶች በላይ በሰማይ ሲል እኮ መላእክትንም ያካትታል፣ በታች በምድር ደግሞ ሲል ሰዎችንም ጭምር ያካትታል። ስለዚህ ያው እያለ ያለው ስለ ቅዱሳን ሰዎች ስለ ቅዱሳን መላእክትን ይላሉ። መጽሐፍ ቅዱስ ግን ከዚህ በተቃራኒ ሐሳብ ነው የሚናገረው። ለምሳሌ አሁን የነገርኩ የመጽሐፍ ቅዱስ ክፍል ዘጸአት ምዕራፍ 20 5 ቻፕተር ወደፊት ስናልፍ ዘጸአት ምዕራፍ 25 ቁጥር 18 ላይ አምላካችን እግዚአብሔር በቀጥታ እንዳዘዘ እንመለከታለን። ምን ብሎ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ አምላካችን እግዚአብሔር አትስረቅ ካለ በኋላ ስረቅ አይልም፣ አትዘሙት ካለ በኋላ ዘሙት አይልም። ክፍሉ ለተለያዩ ነገሮች የተነገረ ነው ማለት ነው። ስለዚህ ቅዱሳት ስዕላትና ጣዖታት የተለያዩ ነገሮች ናቸው። ብዙ ጊዜ ፕሮቴስታንት የሆኑ እህት ወንድሞቻችን የኦርቶዶክስ ቤተክርስቲያንን አስተምሮ ለመቃወም እንዲሁ በደፈነው በጭፍኑ ስዕላት ጣዖታት ናቸው ይበሉ እንጂ በመጽሐፍ ቅዱሶቻቸው ላይ በነገራችን ላይ ስዕላቶች አሉ። ለምሳሌ በፕሮቴስታንት ወንድሞቻችን የታተመ አዲስ መደበኛ ትርጉም መጽሐፍ በውስጡ የክርስቶስ ኢየሱስን ስዕል ራሱ ያካተተ ነው። የእሾህ አክሊል አድርጎ ማለት ነው። ልክ ኦርቶዶክሲያንን ሲመለከቱ ስዕላት ጣዖታት ናቸው ይለዋል። በመጽሐፍ ቅዱሳቸው ላይ ግን ስዕላቶች አሉ። እንደው እነዚህ አይነት መጽሐፍ ቅዱስ በእጃቸው ላይ የሌሉ ሰዎች እንኳን መጽሐፍ ቅዱሶቻቸው ቢመለከቱ ከላይኛው ከቨር ላይ የመስቀል ስዕል አለ። አሁንም ልክ ኦርቶዶክሲያንን ሲመለከቱ ስዕላት ጣዖታት ናቸው ብለው ይናገራሉ። መጽሐፍ ቅዱሳቸው ላይ ስላለው ስዕል ግን ስጠይቃቸው ስዕል ነው ይለዋል። የኦርቶዶክስ ሲሆን ጣዖት ነው፣
መጽሐፍ ቅዱሳቸው ላይ ግን ያለው ስዕል ነው። እና ያው በመሰረቱ ያው ስዕላትና ጣዖታት ልዩነት አላቸው። ቅዱሳት ስዕላት ስለ አድኖ ተብሎ ይጠራሉ የሚለው ሀሳብ በቤተክርስቲያናችን ውስጥ ይጠራሉ። ትክክለኛ መጠሪያ ስማቸው ቅዱሳት ስዕላት ነው። ለእግዚአብሔር ተብሎ የተለየው ነገር ሁሉ ቅዱስ የሚል ቅጽል አለው። ለምሳሌ ቅዱስ የምንለው አምላካችን እግዚአብሔርን ብቻ ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠውም፣ ማንም አይነጥቀው፣ ገንዘቡ ነው። ቅዱሳን የምንላቸው ደግሞ በጸጋ ቅድስናን ያገኙ ናቸው፣ ወይም ደግሞ የእግዚአብሔር የሆኑ ማለት ነው፣ ነዋያትም ጭምር። ለምሳሌ ቅዱሳን መላእክት፣ ቅዱሳን ሰዎች፣ እነዚህ ቅዱስ የሚል ቅጽል ያላቸው በአጠቃላይ በጸጋ ቅድስናን ያገኙ ናቸው። ለምሳሌ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ነው የምንለው። ከሌሎች መጽሐፍት የሚለየው ትልቁ ነገር ያው የተቀደሰ መሆኑ ነው። ስለዚህ መጽሐፍ ቅዱስ ብለን እንጠራዋለን። ቅዱሳት ስዕላትም ቅዱሳት ስዕላት ተብሎ ነው የሚጠሩት። ቅድም እንዳልኩ ስዕላት የቤተክርስቲያን ልሳኖች ናቸው፣ which means ቃሎች ናቸው ማለት ነው። ወንጌል የሚሰበክባቸው ቋንቋዎች ናቸው። ስለዚህ እነዚህ ስዕላት ከሌሎች ጣዖታት ከሆኑ ከተቀረጹ ቅርጾችና ኒውትራል ከሆኑ ስዕላት የሚለዩበት መጠሪያ ስማቸው ቅዱሳት ስዕላት ነው። እና ስዕል አድኖ ስንል እንደው ከዘላለም ሞት ያድናሉ የሚል አይነት እሳቤ ይነገራል ብዙ ጊዜ ከፕሮቴስታንቱ ቤት። ቅዱሳት ስዕላት ስዕል አድኖ ተብለው የሚጠሩት ከዘላለም ሞት ስለሚያድኑን አይደለም። ከዘላለም ሞት ያዳነን የእምነታችን ጅማሬና ፈጻሚ የሆነው የአዲስ ኪዳን ሊቀ ካህናችን ክርስቶስ ኢየሱስ ብቻ ነው። ከዘላለም ሞት ያዳነን በቃ እሱ ብቻ ነው። ከዘላለም ሞት ያድኑናል ብለን አይደለም ቅዱሳት ስዕላትን ስለ አድኖ የምንላቸው። ስለ አድህኖ የሚባሉት ከደዌ ሥጋ ስለሚያድኑ እንደ እምነቱ ማለት ነው። ሰው እንደ እምነቱ ከደዌ ሥጋ ይድንባቸዋል። ለምሳሌ ያክል የማቴዎስ ወንጌል ምዕራፍ 9 ስንመለከት ዮስኪና የምትባል አንዲት ሴት 12 ዓመት ደም ይፈሳት እንደነበር ይናገራል። እና እቺ 12 ዓመት ደም ሲፈሳት የነበረች ሴት ክርስቶስን ከተመለከተች በኋላ ወደ ክርስቶስ ቀርባ የልብሱን ዘርፍ ነበር ይነካችው፣ ጨርቁን ማለት ነው። አሁን ጨርቅ ባይት ሰልፍ ሊያድን የሚችል ነገር አይደለም፣ ግዑዝ ነው። ነገር ግን ያ ጨርቅ ክርስቶስ የለበሰው ከጨርቆች የተለየ ቅድስና ያለው የጸጋ ቅድስና ያለው ጨርቅ ስለነበር በእምነት ያንን ጨርቅ ነካችው። በእምነት ስለነካችው ደግሞ ዳነች። እንደውም ክርስቶስም ዞር ብሎ ምንድን ያላት? ልጄ ሆይ አትፍሪ፣ እምነትሽ አድኖሻል ያላት። ስለዚህ ሰዎች እንደ እምነታቸው ለምሳሌ ከደዌ ሥጋ እንደው ለመዳን የደዌ ሥጋ ቢኖርባቸው የተለያዩ አይነት በሽታዎች ሊሆኑ ይችላሉ። ሰው እንደ እምነቱ ለምሳሌ እምነት ሊሆን ይችላል፣ ጸበል ሊሆን ይችላል፣ ወይም ደግሞ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሊሆን ይችላል፣ ሌሎች አዋልድ መጽሐፍቶቻችንን ሊሆን ይችላል። ሰው እንደ እምነቱ ራሱን አስነክቶ ሊድን ይችላል። ስለዚህ ስዕል አድህኖ ተብሎ የተጠሩት ከዛ አንጻር ነው። ነገር ግን በቤተክርስቲያናችን ትክክለኛ መጠሪያ ስማቸው ቅዱሳት ስዕላት ነው። እና ይሄ ስዕል አድህኖ ተብሎ ከሚጠራው ሀሳብ ጋር ተያይዞ ከሰሞኑ አንተ እንዳልከው አንዲት ሴት የእመቤታችን የቅድስት ድንግል ማርያምን ምስለ ፍቁር ወልዳ ጨምድዳ ስትጠል የሚያሳይ ቪዲዮ ነበር። እንደውም አንዳንድ ፕሮቴስታንት የሆኑ ሰዎች ፕሮፓጋንዳ ለመስራትም ሲሞክሩ ያው ስንመለከት ነበር። ያው ብዙዎቻችን ታዛቢ ስለሆነ ምንድነው ሲሉ የነበሩት ይኸው ያድናል ያላችሁት ስዕል ራሱን ማዳን አቃተው የሚል ሀሳብ ሲናገሩ ነበር። አሁን እንዲህ አይነቱ አባባል የሞኝ አባባል ይባላል። እንደው ይቅርታ ስድብ አይደለም ይሄ፣ ግን እንዲህ አይነቱ አገላለጽ የሞኝ አገላለጽ ይባላል። ሰው ለምሳሌ እኛ የፕሮቴስታንት ወንድምቶቻችንን ትምህርት ስንቃወም መጽሐፍ ቅዱሳዊ መሰረት ኖሮ ነው ልንቃወም ይገባል እንጂ ዝም ብለን ሰዎችን ለማብሸቅ ሰዎችን ለማናደድ የምንጠቀሙ ከሆነ ስህተት ነው። ወንጌል ሰዎችን ማስተማሪያ፣ ሰዎችን መመለሻ ቃል እንጂ ሰዎችን ማብሸቂያ አይደለም። ስለዚህ የሆነን ፕሮቴስታንት የሆነ ወንድሜን አብሽቄው አናድጄው አይደለም ወንጌል የምሰብክለት። ኢንቴንሽናሊ አሁን እነዚህ ሰዎች ወንጌል ለመስበክ ፈልገው ሳይሆን ኦርቶዶክስ የሆኑ ሰዎች ልባቸው እንዲሰበር ፈልገው ይኸው ስዕሉን ያዘችው፣ ጨመደደችው፣ ቀደደችው፣ ጣለችው፣ መቼ ስዕሉ ራሱን አዳነ ብለው ይናገራሉ። እንደው መጽሐፍ ቅዱስን አያውቁትም ለማለት እንገደዳለን እንደዚህ አይነት ሰዎች። ለምሳሌ ኢየሱስ ክርስቶስ ያድናል ወይስ ያድናል? ያድናል። ክርስቶስ በመስቀል ስለተሰቀለ በጥፊ ስለተጸፋ የማይሞቱ አምላክ ሞትን ስለሞተ ኢየሱስ አያድንም አይባልም። ይሄው የስንፍና ይባላል። ስለዚህ በኢየሱስ የማያምኑ ሰዎች ይሄው ያድናል የምትሉ ጌታ ራሱ ማዳን አቃተው ብለው ሊዘባበቱ ነው ማለት ነው። ራሳቸው አይሁድም ያን ሲናገሩ ነበር፣ እንድናምንብህ ራስን አድን ከመስቀል ወረድ እያሉ። እና ይሄ ጸረ ክርስቶስ የሆኑ ሰዎች የሚናገሩት ንግግር ነው ባጭሩ።
ለምሳሌ ሁሉ በእጃቸው የሆኑ ቅዱሳን እግዚአብሔርን አምነው የቅድስና ሕይወትን ይኖሩ የነበሩ ቅዱሳን ስለ ክርስቶስ በነገራችን ላይ በጣም ብዙ መከራ ተቀብለዋል። ለምሳሌ ቅዱስ ጳውሎስን ብታነሳ በሰይፍ ተቀልቷል። ይኸው ራሱን ማዳን አቃተው አይባልም። ከደዌ ሥጋ በጥላው በጨርቁ ድውያንን ሲፈውስ የነበረው ጳውሎስ በሰይፍ እንደተቀላ የሐዋርያት ሥራ ላይ በደንብ በስፋት ይናገራል። ቅዱስ ጴጥሮስ ተዘግዝቆ እንደተሰቀለ መጽሐፍ ቅዱስ ይናገራል። ቶማስ ቆዳው ተገፎ ስለ ክርስቶስ ሕማም እንደተቀበለ ይናገራል። የኢየሱስ ክርስቶስን ስም የጠሩ ቅዱሳን በአጠቃላይ በጣም ብዙ ሕማምን ተቀበለው በጣም ብዙ ጽዋተ መከራን ተቀበለው ወደ ጌታቸው ወደ ክርስቶስ እንደሄዱ መጽሐፍ ቅዱስ ይናገራል። ይሄን ሁሉ ሕማም ይሄን ሁሉ ደዌ ስለተቀበሉ እነዚህ ቅዱሳን ከደዌ ሥጋ አላዳኑም ማለት ነው። በመጽሐፍ ቅዱስ እንደተነገረው ምንም አይነት ገቢረ ተአምራት አላደረጉም ማለት ነው በኢየሱስ ስም። በፍጹም ስህተት ነው እና ይሄ የስንፍና አገላለጽ ነው። ቅዱሳት ስዕላቶች ላመነባቸው ሰዎች ኃይልን የእግዚአብሔርን መለኮታዊ ኃይል የሚገለጥባቸው የቤተክርስቲያን ልሳኖች ናቸው። ላላመነባቸው ሰዎች ግን ምንም አይነት ገቢረ ተአምራትን ሊያደርጉ አይችሉም። ተአምር በመሰረቱ በነገራችን ላይ ከአእምሮ በላይ የሆነ ነገር ነው። ተአምር የሚሻው አንድ ነገር አለ። እሱም ደግሞ ፍጹም የሆነ እምነት ነው እና ቅድም እንዳልነው ደግሞ በሰዎች አእምሮ ዘንድ ደግሞ ሊታሰብ የሚችል ነገር አይደለም እና ባጭሩ ያው ቅዱሳት ስዕላት ይኸው አያድኑም፣ ይኸው ራሳቸው ማዳን አቃታቸው ማለት ኢየሱስ ክርስቶስ የማይሞቱ አምላክ ስለሞተ ሕማምን ስለተቀበለ ኢየሱስ አያድንም እንደሚባል አይነት የሞኝ አይነት ወሬ ነው። ያው ከኔ ከዛ እንግል ነው የምመለከተው። መልካም። ቅድም እንዳነሳው ቅዱሳን የተባሉት ስለተለዩ ለእግዚአብሔር አሰራር ስለተለዩ ነው። መጽሐፍት፣ ስዕላት ሶስት ወገን ነው ይላሉ እንደውም መምህራንና አንደኛው ቅዱሳት እንዳልከው፣ ሁለተኛ ርኩሳን አሉ፣ ሶስተኛ ምኑናት አሉ። ቅድም እንዳልከው አንበሳ ቢስል አንድ ሰው አይረክስም አይቀደስም። ግን ሌላ ደግሞ ወጣ ያለ ስዕል ከእግዚአብሔር አሰራር ከእግዚአብሔር አምልኮ ወጣ ያለ ነገር ቢስል ደግሞ ይሄ ርኩስ ይባላል። በጣም ጥሩ አድርገን ይገለጽክልን። ሌላው ማነሳው ነገር ቅድም አንስተዋል ዘጸአት 20 ያለውን ሐሳብ ቅዱሳት ስዕላት መጽሐፍ ቅዱሳዊ መሰረት የላቸውም ብለው አንዱ ጥቅስ እሱን ነው የሚያነሱት። መጽሐፍ ቅዱስ መሰረት አድርገን ነው እኛ ኦርቶዶክሳውያን ቅዱሳት ስዕላት የምንቀበለው ብለን ለመናገር ምንድነው ማስረጃችን? መልካም። ቅድም እንዳልነው ማስረጃችን የሚሆነው በመጀመሪያ መጽሐፍ ቅዱስ ነው። ከሁሉ በላይ መጽሐፍ ቅዱስ ነው። ለምሳሌ መጽሐፍ ቅዱሳችንን በዘጸአት ምዕራፍ 25 ከቁጥር 18 ቅድም ባነሳን የመጽሐፍ ቅዱስ ክፍል ላይ ስንመለከት አምላካችን እግዚአብሔር ሁለት ኪሩቤል ከተቀጠቀጠ ወርቅ ሰላብሮ በቀጥታ እንዳዘዘ እንመለከታለን። ሌላ የመጽሐፍ ቅዱስ ሐሳብን ለማንሳት ያክል ደግሞ በዚህ በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር በተሰራ መቅደስ ማለት ነው። ለአምልኮተ እግዚአብሔር በተሰራው መቅደስ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት እንደተሳሉ ይናገራል። ቁጥር 27ን እዛው ክፍል ላይ ከፍ ብለን ስናነብ ደግሞ የኪሩቤል መላእክት ስዕላት በጣም ግዙፍ ተደርገው እንደተሳሉ ይናገራል። እንደውም ገጸ ንባቡ ምን ይላል መሰለ? የአንዱ ኪሩብ ክንፍ የአንደኛውን ግንብ ይነካ ነበር፣ የሁለተኛውም ኪሩብ ክንፍ ደግሞ ሁለተኛውን ግንብ ይነካ ነበር ይላል። ስለዚህ ቅዱሳት ስዕላት ኦፍ ኮርስ መጽሐፍ ቅዱሳዊ ናቸው። ነገር ግን የሚሳሉበት መንገድ እንዴት ነው? ሰዎች ጌታይቶ ሳሉ ያ ጥንቃቄ የሚፈልግ ነገር ነው ማለት ነው። ቅድም እንዳልነው የቤተ ክርስቲያን ልሳኖች ስለሆኑ ቤተክርስቲያናችን ወንጌልን የምትሰብክባቸው ልሳኖቿ ስለሆኑ በጣም ጥንቃቄ በተሞላበት መልኩ ቤተክርስቲያናችን ትገለገልበታለች። ነገር ግን እንደ ሐሳብ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይ ስንል ኦፍ ኮርስ መጽሐፍ ቅዱሳዊ ናቸው። ቅድም ያነሳናቸው የመጽሐፍ ቅዱስ ሐሳቦች በስፋት የሚያሳዩት ቅዱሳት ስዕላት መጽሐፍ ቅዱሳዊ እንደሆኑ። መልካም። ቅድም ካልከን ቅዱሳት ስዕላት የቤተክርስቲያን ልሳን ናቸው ብለናል። ከዛ ሌላ የቅዱሳት ስዕላት ጥቅማቸው ምንድን ነው? አሁን ለምሳሌ ሰው በምልክት ቢናገር፣ ሰው በቃል ቢናገር እነዛን ነገሮች ቤተክርስቲያን ተደራሽ ብታደርግ ቅዱሳት ስዕላት ባይኖሩ የሚቀር ነገር አለው። ይሄ ሌላ አገልግሎታቸው ምንድን ነው ብንልስ? አዎ ቤተክርስቲያን በምላት ነው የክርስቶስ ኢየሱስን ወንጌል የምትሰብከው። ቅድም እንዳልነው ቤተክርስቲያን በሊትራል ላንጉዌጅ ወንጌልን ሰብካለች፣ በምልክትም ቋንቋ ትሰብካለች፣ በስዕላዊ ቋንቋም ሰብካለች። አሁን ለምሳሌ በዚህ ዕለት የመስቀል በዓል ይከበራል። የመስቀል በዓል ሲከበር መስቀል አደባባይ ላይ ከ5000 እስከ 6000 የሚጠጉ የሰንበት ትምህርት ተማሪዎች ነጭ ለብሰው ይወጣሉ። እንደ ሐሳብ እንዲመሰባሰባቸው ካልቀረ ለምን ሬንጀር አይለብሱ? ለምን ቀይ ቦኔት ምናምን አድርገው በጣም ሰላምታ ምናምን እየሰጡ ለምን አያልፉ? ቤተክርስቲያናችን በምልክት ሰባኪ ስለሆነች ነጭ ለብሰው የሚሄዱበት ትልቁ ሪዝን ክርስቶስ ኢየሱስ ከድቅድቅ ጨለማ ወደሚደነቅ ብርሃን እንዳሸጋግረን እየሰበክን ነው። ትልቁ ሪዝን ያ ነው።
ስናሸበሽብ ክርስቶስ ከሊጦስ ስራ አደባባይ እስከ ቀራንዮ ድረስ ጸሐፍት ፈሪሳውያን ወዲህ ወዲያ እያደረጉ እንዳንገላቱት እያሰብን ከሕማሙ ጋር እየተባበረን ነው የምንዘምረው። አሁን እኛ ለኢየሱስ የምንጨፍረው ሰይጣን ጭፈር የለንም። ይሲ ከሕማሙ ጋር እየተባበረን ነው የምንዘምረው። ከዛ ደግሞ እናጨበጭባለን። አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው በእኛ ዘንድ ግን ትሑት ነው ያለው ጌታ በሰው እጅ በጥፊ መጽፋቱን እያሰብን እናጨበጭባለን። ስለዚህ ቤተክርስቲያናችን በምልክትም ጭምር ትሰብካለች። ስዕላት ግን ምን ያስፈለጉ? በቃ እንደው ሊትራል ላንጉዌጅ እና እንደው የምልክት ቋንቋ አለና ስለ ቋንቋዎች ለምን አስፈለጉ ቢባል ለሁለት ሪዝን ነው። አንድ ድኩማን ለሆኑ ክርስቲያኖች፣ ለምሳሌ ሰዎች መጽሐፍ ቅዱስ ገልጠው የማንበብ ፍላጎታቸው በጣም የብዙ ሰዎች ደካማ ነው። መጽሐፍ ቅዱስን በጣም በሞራል ዘፍጥረት ላይ ጀምሩና ዘፍጥረት ምዕራፍ 1 እዛው ቁጥር 5 ላይ ቁጥር 8 ላይ የሚያቆሙ ሰዎች አሉ። እና በመጽሐፍ ቅዱስ ላይ የተቀመጡን ሐሳቦች ሰላይ በሆነ ገላጭነት ቤተክርስቲያናችን ታስተምራለች። ለምሳሌ በጉልላቶቻችን ላይ የሚሳሉ ስዕላቶችን ከተመለከት በመዝሙር ላይ የተጻፉ ሐሳቦችን ነው የምታገኘው። እግዚአብሔር ከጽዮን በገሃድ ይመጣል ወአምላክነሂ እያረምም እሳት ይነድድ ቅድሜሁ፣ እናንተ ጻድቃን ኑ የአባቴን መንግስት ወረሱ የሚል የሕይወት እሳት፣ እናንተ ኃጥአን ከፊቴ ውገዱ የሚል የሚባላ እሳት ከፊቱ ይወጣል ይላል። እና ይሄ የክርስቶስ ዳግም ምጽአቱን በመጽሐፍ ቅዱስ የተቀመጠውን ሐሳብ ገላጭ በሆነ መልኩ ቤተክርስቲያናችን ሰላይ በሆነ ገላጭነት ታስቀምጠዋለች። ስለዚህ ጌታችን ኢየሱስ ክርስቶስ ዳግም ሲመጣ ለፍርድ እንደሚመጣ ሰላይ በሆነ ገላጭነት ድኩማን ለሆኑ ክርስቲያኖችም ትሰብክበታለች። ሌላው አካል ጉዳተኛ ለሆኑ ክርስቲያኖች ወንድሞች፣ ለምሳሌ መስማት የማይችል አንድን ሰው ወደ ፕሮቴስታንት ቸርች ብትወስደው ምንድነው ኦብዘርቭ በማድረግ በማየት ብቻ የሚረዳው የክርስቶስ ወንጌል። ይሄንን ሰው መስማት የማይችልን ሰው ወደ ፕሮቴስታንት አዳራሽ ብትወስደው ምናልባት ስሪፒስ ለብሶ ሰዎችን እየነካ የሚጥር ሰው ሊመለከት ይችላል። ምናልባት በደንብ ድብን ያለ የሀገሩን ጭፈራ የሚጨፍሩ ሰዎችን ሊመለከት ይችላል። ጣሪያ ለጣሪያ የሚዘሉ ሰዎችን፣ አልፎ አልፎ ደግሞ መሬት ላይ የሚንከባለሉ ሰዎችን ሊመለከት ይችላል። ይሄ ሰው ኦብዘርቭ በማድረግ ብቻ ሊረዳ የሚችለው የክርስቶስ ወንጌል የለም። ይሄንኑ ሰው ግን በተመሳሳይ ሰዓት ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብታመጣው ቤተክርስቲያናችን ስዕላዊ በሆነ ገላጭነት የክርስቶስ ኢየሱስን ወንጌል ትሰብክለታለች። በጣም የሚገርመው በቤተክርስቲያናችን ውስጥ የሚሳሉ ስዕላት ገላጮች ስለሆኑ ማለት የፎቶግራፍ አገልግሎት አይሰጡም። ብዙ ሰው የሚታለለው በዛ ነው። ለምሳሌ ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ መጽሐፍ ቅዱስ ይናገራል። ያንኑ ሐሳብ ቤተክርስቲያናችን ሰላይ በሆነ ገላጭነት ታስቀምጠዋለች። ከስዕላቱ ስር ገላጭ ስለሆነ ጌታችን ኢየሱስ በቤተልሔም ግርግም እንደተወለደ ተብሎ ይቀመጣል። እንደ እየተባለ ማለት ነው። ለምሳሌ በ30 ዓመቱ ደግሞ ከገሊላ ወደ ዮርዳኖስ ወንዝ ሄዶ እንደተጠመቀ ይናገራል። ከተሳለው ስዕል ጌታችን ኢየሱስ ክርስቶስ በዮሐንስ እጅ እንደ ተጠመቀ ተብሎ ይቀመጣል። ገላጮች ናቸው ማለት ነው። ይሄ ሰው ኦብዘርቭ በማድረግ ብቻ ኃያል የሆነው አምላክ ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን ነስቶ እንደተወለደ ኦብዘርቭ በማድረግ ብቻ መረዳት ይችላል። የመጽሐፍ ቅዱስን ኮንሰፕት ሌሎች በጣም ጥልቅ የሆኑ ሚስጥራትን ላይ ይረዳ ይችላል። ነገር ግን የመጽሐፍ ቅዱስን ሐሳብ በቀጥታ ያገኘዋል። ጌታችን ኢየሱስ ክርስቶስ በ30 ዓመቱ ከገሊላ ወደ ዮርዳኖስ ሄዶ በዮሐንስ እጅ እንደተጠመቀ መመልከት ይችላል። በተመሳሳይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ ከእናቱ ጋር ተገኝቶ ተአምርን እንዳደረገ በዛው በቤተ ክርስቲያን ውስጥ በመጽሐፍ ቅዱስ የተቀመጡትን ሐሳቦች ገላጭ በሆነ መልኩ ቤተክርስቲያናችን ሰብክለታለች። ቅድም እንዳልነው በመዝሙር የተጻፈውን ሐሳብ ጌታችን ኢየሱስ ክርስቶስ ለፍርድ እንደሚመጣ፣ ሌላው ከዚህ ጋር ተያይዞ እንደውም አንዳንድ ፕሮቴስታንቶች በቤተክርስቲያን ውስጥ የሚሳሉ የዘንዶ ስዕላት የሰይጣንን ስዕላት ይመለከቱና ዘንዶአችሁን እንረግጥላችኋለን ብለው በሞራል ይናገራሉ። አንዳንድ ጊዜ ያለማወቅን የመሰለ ደስ የሚል ነገር የለም። ኢማጂን አሁን እኛ ማለት ክርስቶስን እያመለክን ዘንዶን አብረን ስለልናመልክ ማለት ነው። ያ አይደለም ጥቅሙ። ለምሳሌ በመጽሐፍ ቅዱስ የእግዚአብሔር ቃል ነው ብለናል አይደል? የሰይጣን ስም አለ፣ የዘንዶ ስም አለ፣ የሐሰተኛው ኢየሱስ ስም አለ። እነሱን ግን ወርሺፕ ልናረጋቸው አይደለም የተቀመጡት። ይልቁኑ ሐሳዊ እንደሆኑ እና እንረዳ እንናገር ዘንድ ነው። በቤተክርስቲያናችን ውስጥም የዘንዶ ስዕላት ወይ ደግሞ የሰይጣን ስዕላቶች አብረው የሚሳሉበት ትልቁ ሪዝን በመጽሐፉ ላይ የተቀመጠውን ሐሳብ ገላይ ስለሆኑ ነው። ለምሳሌ በራእይ ላይ እንደተቀመጠ ሚካኤልና መላእክቱ ዘንዶን ተዋጉት፣ ዘንዶም አልቻላቸውም፣ አሸነፉት ይላል። ሚካኤልና መላእክቱ ዘንዶን እንዳሸነፉት ቤተክርስቲያናችን ገላጭ በሆነ መልኩ ታስቀምጣለች። ስለዚህ ይሄ ሰው ቤተክርስቲያን ውስጥ መጥቶ በስዕላት በኩል ቤተክርስቲያን የምትሰብክለትን ወንጌል በቀጥታ ነው የሚያገኘው። ይሄን ሰው ወደ ፕሮቴስታንት አዳራሽ ግን ብትወስደው በምንም አይነት ተአምር ወደ ክርስቶስ ወንጌል ሊመራ የሚችል ምንም አይነት ነገር ሊመለከት አይችልም።
እዛ ጋር ሰዎች ቲሸርት ሲሸጡ ሊመለከት ይችላል። ጨው ሲሸጡ ሊመለከት ይችላል። ሰዎች ባህላዊ ጭፈራ ሲጨፍሩ ሊመለከት ይችላል። ጣሪያ ለጣሪያ ሲዘሉ ሊመለከት ይችላል። አንዳንዶች አይኖቻቸውን ጨፍነው በጣም ረዥም ሰዓት የሆነ ነገር ሲናገሩ ሊመለከት ይችላል። ነገር ግን ምንም ፍሬ አፍርቶ ወደ ክርስቶስ ወንጌል የሚመልሰውን አንዳችን ማሰብ አያገኝም። ስለዚህ ቤተክርስቲያናችን በቅዱሳት ስዕላትን በኩል የምትሰብከው ትልቁ ሁለተኛው ሪዝን ያ ነው። ሶስተኛው ትልቁ ምክንያት ደግሞ ምንድነው? ከሊትራል ላንጉጅ ቃል በቃል ከምንለው ቋንቋና ከምልክት ቋንቋ በበለጠ ስዕላዊ የሆኑ ቋንቋዎች በሰው አይምሮ ይቀመጣሉ። ለምሳሌ ያክል በመዋለ ህፃናት ሲማሩ በመጀመሪያ የሚማሩበት ትልቁ መንገድ የምልክት ቋንቋ አይደለም፣ ወይም ደግሞ የሊትራል ቋንቋ አይደለም፣ ስዕል የሆነ ቋንቋ ነው። ለምሳሌ ኤ ፎር አፕል የሚለውን እንዲረዱ ከኤ ፊደል አጠገብ የአፕል ስዕል ይሳላል። በቀላሉ በሰው አይምሮ ዘንድ የሚቀመጡ ስለሆኑ ማለት ነው። ቢፎር ቦል የሚለውን እንዲያስታውሱ ህፃናት ወደ ቃል በቃል መግባቢያው ከመሄዳቸው በፊት ከቢ ፊደል አጠገብ የኳስ ምልክት ይቀመጣል። ስለዚህ ስዕላትን ቤተክርስቲያናችን የምትጠቀምባቸው በጣም ብዙ ዘርፈ ብዙ የሆኑ ሀሳቦች አሉ። ከነዛ ምክንያቶች ውስጥ ደግሞ አሁን የጠቀስኳቸው መሰረታዊ ናቸው። መልካም። እንደውም በአንድ አጋጣሚ ምን አየሁ መሰለ፣ ደብረ ብርሃን ስላሴ ላይ ጎንደር ቱሪስቶች በጣም ይመጣሉ። ቱሪስቶች በጣም ይመጡና ካህናት አሉ የሚያስጎበኙ ሀገር ውስጥ ቱሪስቶችን ደግሞ የሚያስጎበኙ ቋንቋውን የሚያውቁ የእነሱ ነገር ቋንቋ የሚያውቁ ያስጎበኛቸዋል። ጎብኚዎቹ መጥተው ብዙ ጊዜ ስመለከት ሰውየው የሚለውን ነገር አይሰሙም። ስዕሎቹ በጣም ድንቅ ስዕሎች አሉ። ከጌታ ከጽንሰቱ እስከ እርገቱ ያለበት ሁኔታ አለና ስዕሎቹን ተመስጠው ነው ማየት የሚሄዱትና ሰውየው ከሚለው በላይ ስዕሎቹ የሚያግሯቸው ነገሮች የጌታ ሁኔታ የሚያዩት። ይህም በአንድ መንገድ ወንጌል መስበክ ነውና በጣም ጥሩ ሀሳብ ነው ያነሳው። ሌላው ማነሳው ሀሳብ ቅዱሳት ስዕሉና የስዕሉ ባለቤት ያላቸው ግንኙነት ምንድን ነው? መልካም። ከዚህ ጋር ተያይዞ በጣም ብዙ ሀሳቦች ይነሳል። ቅዱሳት ስዕላት ቅድም እንዳልነው ገላጮች ናቸው። ለምሳሌ ቅዱሳት ስዕላትና የስዕሉ ባለቤት ምን ያገናኛቸዋል ማለት በቀጥታ ሀሳቡ ቅዱስ ጊዮርጊስ ራሱና ስሙ ጊዮርጊስ ምን ያገናኘዋል እንደማለት ነው። ቅድም እንዳልኩ ቃላቶች ናቸው፣ የቤተክርስቲያን ልሳኖች ናቸው። ስለዚህ በስዕሉ ባለቤት በኩልና በተሳለው ስዕል በኩል ያለው ግንኙነት ያ ነው። ለምሳሌ ያክል በቤተክርስቲያናችን ውስጥ በጣም ብዙ የሆኑ የቅዱሳን የጻድቃን የሰማዕታት ስዕላቶችም ጭምር ይሳላሉ። በገድለ ሐዋርያትም በሐዋርያት ሥራ በሌሎችም አዋልድ መጻሕፍቶቻችን ላይ እንደተቀመጡት ቅዱሳን ስለ ክርስቶስ ኢየሱስ የተቀበሉትን ሕማምና መከራ አጉልቶ የሚያሳዩ ስዕላቶች ይቀመጣሉ። አሁን ለምሳሌ በቤተክርስቲያናችን ውስጥ ቅዱስ ጳውሎስ በሰይፍ እንደተቀላ ገላጭ ሆኖ ስዕል አለ። ስለዚህ በዚህ ስዕልና በቅዱስ ጳውሎስ በኩል ያለው ግንኙነት ምንድነው? የቅዱስ ጳውሎስን ተጋድሎ ገላጭ ሆነ ስዕል መሆኑ። ለዛም ነው በነገራችን ላይ እኛ የአክብሮት ስግደትን ለቅዱሳት ስዕላት የምንሰግደው። ብዙ ጊዜ ስለ ስግደት ሲነሳ ስግደትን እንደ አምልኮ አድርጎ የሚቆጥሩ ሰዎች አሉ። በተለይ በፕሮቴስታንቱ ቤት ስግደት ሁሉ አምልኮ ነው የሚል አስተምሯቸው አላቸው። ይሄንን ሐሳብ እንደው ከይቅርታ ጋር በደንብ በስፋት ልናገረው። ስግደት ሁሉ አምልኮ ነው የሚሉ ፕሮቴስታንት ወንድሞቻችን ምንም አይነት መጽሐፍ ቅዱስ መሰረት የላቸውም። ሌላው በጣም የሚገርመኝ ነገር መጽሐፍ ቅዱስ መሰረት አለመኖሩ አይደለም። ስግደት ለማን ብቻ ነው የሚገባው ስትላቸው ለእግዚአብሔር ብቻ ነው የሚገባው ይሉሃል። በቃ ለሚካኤል አይሰገድም፣ ለቤተክርስቲያን አይሰገድም፣ ለተከበሩ አባቶችም አይሰገድም፣ ለእግዚአብሔር ብቻ ነው የሚሰገደው ብለው ይመልሱልሃል። እንዲህ ብለው የሚናገሩ ፕሮቴስታንት ወንድሞቻችን ግን አንድም ቀን ግንባራቸው ለክርስቶስ መሬት ነክቶ አያውቅም። ማለት የስግደት ኤክስፔሪየንስ እንኳን የሌላቸው ሰዎች ናቸው። ስግደት ሁሉ አምልኮ ነው ወይ ብለን መጽሐፍ ቅዱስ ስንመለከት እንዲህ አይነት ሐሳብ አናገኝም። ስግደት ሁሉ አምልኮ አይደለም። ኦፍ ኮርስ የአምልኮ ስግደት አለ። የአምልኮ ስግደት እንደ ስያሜው የሚገባው ለአምላካችን ለእግዚአብሔር ብቻ ነው። ለአምላካችን ለእግዚአብሔር ብቻ። የአክብሮት ስግደት የምንለው ደግሞ በጸጋ ቅድስና ላገኙ ሁሉ የአክብሮት ስግደትን እንሰግዳለን። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባው ሁሉ ክብር ስጡ ያለ ለዛ ነው። ክብር ለሚገባው ሁሉ ክብር እንሰጣለን። እኛ በነገራችን ላይ ክርስቶስን የተቀበልነው ብቻውን አይደለም፣ ከቅዱሳን ጋር ነው። ለምን ከተባለ የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ እናንተን የሚቀበል እኔን ይቀበላል ያለው። ስለዚህ ለቅዱሳን ክብር ሳይሰጡ
ኢየሱስ ብቻ ማለት በራሱ መጽሐፍ ቅዱስ የሆነ ኮንሰፕት ነው ማለት ነው። እና የአክብሮት ስግደትን እንደው መጽሐፍ ቅዱስ ያውቋል ወይ? በደንብ በስፋት ይቀመጣል። ብዙ ጊዜ በራእይ 22 ላይ የተቀመጠውን በራእይ 19 ላይ የተቀመጡትን ሀሳቦች በራእይ 20 እና በራእይ 19 መጽሐፍት ላይ የተቀመጡ ሀሳቦችን ያነሱና ስግደት ይኸው ለመላእክት አይገባም፣ ለሰዎች አይገባም የሚሉ ሀሳቦችን ያነሳሉ። ዮሐንስ በፊቱ ለተገለጠው መልአክ እንደሰገደ መልአኩም ደግሞ አትስገድልኝ እኔ ካንተ ጋር ለእግዚአብሔር ባሪያው ነኝ እንዳለው የሚናገረውን የመጽሐፍ ቅዱስ ሐሳብ ያነሱና ይኸው እዚህ ጋር መልአኩ አትስገድልኝ ብሏል፣ ስለዚህ ስግደት አይገባም ብሎ ይናገራሉ። ብዙ ጊዜ መርሳት የሌለብን ትልቁ ነገር ምንድነው? ቅዱሳን ትሑታን ናቸው። ከሰይጣን የሚለያቸው ትልቁ ነገር አይገባኝም በማለታቸው ነው። ሰይጣን ከቅዱሳን የሚለይበት ትልቁ ነገር ደግሞ ይገባኛል በማለቱ ነው። ሰይጣን ለምሳሌ ውድቀቱ ከምንድን ነው የጀመረው ስንል ከሥላሴ ጋር አራተኛ ሆኜ መመለክ ይገባኛል ስላለ ይህ የይገባኛል ስሜት ሰይጣንን ከክብሩ እንዲወርድ አድርጎታል። ቅዱሳን ደግሞ አይገባኝም ነው የሚሉት፣ ትሑታን ናቸው። ለምሳሌ እናንሳ እስቲ። የሉቃስ ወንጌል ምዕራፍ 1 ቁጥር 29 ጀምሮ ስንመለከት በስራት የመልአክ ቅዱስ ገብርኤል ወደ እናታችን ወደ ቅድስት ድንግል ማርያም ዘንድ ተልኮ እንዳበሰራት እናያለን። በዚህ መጽሐፍ ቅዱስ ክፍል ላይ የእግዚአብሔር እናት እንደምትሆን እየነገራት ድንግል ማርያምን እመቤታችን እኔ ለእግዚአብሔር እናቱ ነኝ ሳይሆን እኔ ለእግዚአብሔር ባሪያው ነኝ እንዳለች እንመለከታለን። እኔ ለእግዚአብሔር እናቱ ነኝ ብትል በነገራችን ላይ ትክክል ነው። ግን ቅዱሳን ትሑታን ስለሆኑ ሁልጊዜ ያይገባኝም ስሜት ከነሱ ጋር ስላለ እኔ ለእግዚአብሔር ባሪያው ነኝ ብላ እንደተናገረች እንመለከታለን። እና የአክብሮት ስግደት በጣም በስፋት በመጽሐፍ ቅዱስ ላይ የተቀመጠ ሐሳብ ነው። ለምሳሌ መጽሐፈ ሩት ምዕራፍ 2 ከቁጥር 10 ስንመለከት ሩት ለቦዔዝ በግንባሯ ተደፍታ ሰገደች የሚል ሐሳብን እንመለከታለን። በአንደኛ ዜና መዋዕል ምዕራፍ 29 ከቁጥር 20 ላይ በጸሎት ላይ የነበሩ ሰዎችን ሁሉ ዳዊት በአጠቃላይ እግዚአብሔርን አመስግኑ ብሎ ለጸሎት እንዳነሳሳቸው እግዚአብሔርን ካመሰገኑ በኋላ ራሳቸውን አዘንብለው ለእግዚአብሔርና ለዳዊት እንደሰገዱ መጽሐፍ ቅዱስ ይናገራል። ለእግዚአብሔር የሰገዱ ስግደት የአምልኮ ስግደት ነው። ለዳዊት ደግሞ የተሰገደው የአክብሮት ስግደት ነው። ስለዚህ ይሄንን የአክብሮ የሆነ ስግደት ለእነዚህ ቅዱሳት ስዕላት የምናደርገው ለዛ ነው። ለቅዱሳት ስዕላት የአክብሮት ስግደት የምንሰጠው በመጀመሪያ የተቀደሱ ስለሆኑ ነው። በመጽሐፍ ቅዱስ ላይ የተቀመጡትን ሐሳቦች ገላጭ ሆነው ስለምናገኛቸው ነው። ስለዚህ በቅዱሳት ስዕላትና በተሳለው ስዕል ባለቤት በኩል ያለው ትልቁ ግንኙነት ያ ነው። ቅድም እንዳልኩ ለምሳሌ የቅዱስ ጳውሎስ በሰይፍ እንደተቀላ ገላጭ ሆኖ የተቀመጠው ስዕል እና ቅዱስ ጳውሎስ ምንድነው ግንኙነቱ? ማለት ራሱ ቅዱስ ጳውሎስና በስሙ መካከል ያለው ግንኙነት ምንድነው እንደማለት ነው። ስለዚህ ለዛም ጭምር ነው ለቅዱሳት ስዕላት የአክብሮት ስግደትን እኛ ክርስቲያኖች የምንሰግደው። መልካም። የሚገርም ቅድም የሆነ መጽሐፍ ቅዱስ እያየው ነበርና አዲሱ መደበኛ ትርጉም እንደዚህ አይነት ነገር ይላልና ቅድም ያነሳው የዘጸአት 20 ቁጥር 4 ላይ ያለውን ቃል አትስገዱላቸው ወይም አታምልኳቸው ማለት አምጥቶታል። አትስገዱላቸው አታምልኳቸውም መጽሐፍ ቅዱስ እንደዛ ነው የሚለውና አትስገዱላቸው ወይም አታምልኳቸው የሚለው ቃል ግን ልዩነት አለው። ከሰገድ ካምልከዋል ወይ አትስገድ ወይ አታምልክ የሚል ነገር ይመጣልና ይሄ ቃል መቀየሩ ራሱ እዛ ጋር ዘጸአት 20 ላይ የተጠቀሰው ቃል ለቅዱሳን ስግደት እንዳይገባ ወይም ደግሞ ለነሱ መስገድ ማምለክ አለመሆኑን ወይም ደግሞ ጣዖት አምልኮ መሆኑን የሚያሳይ ተደርጎ መገለጽ ይችላል። በነገራችን ላይ ይቅርታ የአዲሱ መደበኛ ትርጉም መጽሐፍ ቅዱስ አይደለም ማለት ይቻላል። አሁን አንተ ያገኘው የተለወጠ የመጽሐፍ ቅዱስ ሐሳብ አለ። በጣም ብዙ ሺህ የሆኑ የመጽሐፍ ቅዱስ ሐሳቦች የተለወጡበት ሐሳብ ነው። እኔ በዚህ አጋጣሚ ፕሮቴስታንት ወንድሞቻችን ይሄን መጽሐፍ ቅዱስ ራሳቸው ቢፈትሹት መልካም ነው። ለምሳሌ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ነቢዩ ኢሳይያስ በትንቢት ቃል በመንፈስ ቅዱስ ምሪት የተናገረውን አንድ ቃል እንመለከታለን። እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ጸንሳለች፣ ወንድ ልጅም ትወለደች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ይሄ ሐሳብ ለማን የተነገረው? ግልጽ ነው፣ ለቅድስት ድንግል ማርያም ነው። ይሄንን ሐሳብ ለእመቤታችን የተነገረ ነው ላለ ማለት የነቢዩ ኢሳይያስ ሚስት ነች ብለው በዳግም ማብራሪያቸው ላይ አስቀምጠዋል። በጣም ፕሮቴስታንት ወንድሞቻችን በዚህ አጋጣሚ ሊያዩት ሊመለከቱት ይገባል። ሌላው በትሪኒቲ ዙሪያ አብ በሥላሴ አካላት መካከል የበላይ አስተዳዳሪ ነው የሚል ሐሳብ አለ። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 የዳግም ማብራሪያ ላይ ማለት ነው። እና በሥላሴ አካላት መካከል እንግዲህ በአብ በወልድ በመንፈስ ቅዱስ እናምናለን ብለው የሚያምኑ
ወንድሞቻችን ናቸው። በጣም በሚያስደንግጥ ሁኔታ አሁን ስለነሳ አሁን የዚህ መጽሐፍ ጉዳይ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ጽንሰ ሐሳብ አለውና ሙሉ በሙሉ መጽሐፉ በተቻለ አቅም በጣም በእውነተኛው መጽሐፍ ቅዱስ ላይ የገነነውን የኦርቶዶክስ ቤተክርስቲያንን ትምህርት ለመቃወም ከመጽሐፍ ቅዱስ ማህበር እውቅና ውጪ በባይብሊካል ኢንተርናሽናል የታተመ ህገወጥ የሆነ መጽሐፍ ነው። ይገርማል በጣም። እሺ የመጨረሻ የማደርገው ጥያቄ ስለ ስግደት ላነሳ ነበር። ስግደት ጥሩ ነገር አንስተልኛል። አሁን በቤተ ክርስቲያን ቤታችንም ስንጠቀም ቅዱሳት ስዕላት የማርጀት ሁኔታ ሊገጥማቸው ይችላል፣ ሊቀደዱ ይችላሉ። በዚህ ጊዜ እንዴት ነው የምናስወግድበት መንገድ፣ እንዴት ነው ማድረግ የሚገባን የሚለውን ነገር ላንሳ። መልካም። ያው ቅዱሳት ስዕላት እንግዲህ ቀደም ስናነሳ እንደነበረው የተቀደሱ እስከሆኑ ድረስ የሚገባቸውን ክብር ልንሰጥ ይገባል። አንዳንድ ጊዜ በጣም በብዙ ክርስቲያኖች ቤት አላስፈላጊ የሆነ በጣም ብዙ የሆኑ ስዕላቶችን ማስቀመጥ ምናምን እንመለከታለን። አንዳንዴ እንደዚህ አይነት በእርግጥ አንዳንድ ሰዎች ከፍቅር የመነጨ ነገሮችን ያደርጋሉ። ነገር ግን ለእያንዳንዱ ቅዱሳት ስዕላት አስፈላጊ የሆነውን ክብር ልንሰጥ ይገባል። ቅዱሳት ስዕላቶች የቤተ ክርስቲያን ልሳኖች ናቸው ብለናል። ስለዚህ በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ገላጭውን የተቀመጡ ቃሎች እስከሆኑ ድረስ የሚገባቸውን ክብር ልንሰጥ ይገባል እና ቅዱሳት ስዕላትን ከጅምሩ ሰዎች ገና ቤታቸው አስቀምጠው እንደው የሚገባቸውን ክብር ሰጥተው እንደው አለ አይደለ በቤታቸው እንትን ማለትን ቢጀምሩ መልካም ነው ባይነኝ እኔ። ብዙ ጊዜ ይሄ አላስፈላጊ የሆኑ ማርጀት የተለያየ አይነት ነገሮች የሚደርሱት አንድን ነገር አግባብ ባልሆነ መልኩ በማስቀመጥ ነው። ለምሳሌ ውዳሴ ማርያም እንኳ ሰዎች አላስፈላጊ በሆነ መልኩ አንዴ እንደ ዋሌት በኪሳቸው በደረት ኪሳቸው በተለያየ አይነት ቦታ እያስቀመጡት ሲወጣ ሲገባ ወደ መቀደድ አይነት ደረጃ ይደርሳል። እና አንዳንድ ጊዜ ማስተዋል ያለበት ነገር ክርስቲያኖች እኛ ያላከበርነውን የቤተክርስቲያን ስርዓት ማንም መጥቶ አያከብርልንም። እኛ ያላከበርነውን ንዋይ በአጠቃላይ ማንም መጥቶ አያከብርልንም። ስለዚህ እኛ ራሳችንን አክብረን ማስከበር ያለብን። ስለዚህ በተቻለ አቅም ቅዱሳት ስዕላትን ቅድሚያ ጥንቃቄ ተደርጎ በቤታችን ብዙ ሳይበዛ መጠነ በሆነ መልኩ ክርስቲያኖች ቢጠቀሙ መልካም ነው። ሌላው ድንገት ግን አላስፈላጊ የሆነ ጉዳት ቢደርስባቸው ምንድነው መደረግ ያለበት ከተባለ ሁሉም ሰው ወስዶ ማስረከብ ያለበት ወደ ቤተክርስቲያን ነው። ምክንያቱም ለቅዱሳት ስዕላት ከቅዱስ ቤተክርስቲያን ውጪ የተሻለ ሌላ ቦታ ስለሌለ ማለት ነው። ስለዚህ አንዴ የሆነ ጉዳት ደርሶበታል፣ የወረቀት ማርጀት ሊሆን ይችላል። ለምሳሌ መጽሐፍ ቅዱስ ነው እግዚአብሔር ቃል ነው፣ ነገር ግን ወረቀቱ ሊያረጅ ይችላል። ስለዚህ እንዲህ አይነት አጋጣሚዎች ሲፈጠሩ ሰዎች ቀድሞ ማድረግ ያለባቸው ነገር ወደ ቤተክርስቲያን መውሰድ ያለባቸው፣ ቤተክርስቲያን ደግሞ በመውሰድ ክርስቲያን የግዴታቸው እንዲወጡ ይመክራሉ። መልካም። እሺ ለልደትም ያነሳው ጥያቄ አለ በመጨረሻ ከአንተም በኋላ ቢመጡ አፖሎጄቲክስ ላይ የሚሰሩ ወንድሞች ለፕሮቴስታንት ወንድሞቻችን መልእክት እንዲያስተላልፉ አደርጋለሁና እንግዲህ ዘ ኤፒስትል ኦፍ ፈለገ አትናቴዎስ ዘ ኮሚኒቲ ኦፍ ፕሮቴስታንት ኢትዮጵያን ፕሮቴስታንት ብለህ ለነሱ የምታስተላልፈው መልእክት ካለ እድሉ ልስጥልህ። መልካም። ለፕሮቴስታንት ወንድሞቻችን ማስተላለፍ ፈልገው መልእክት ምንድነው? ፕሮቴስታንት ወንድሞቻችን እጅግ በጣም በክርስቶስ ፍቅር እንወዳቸዋለን። ከኛ በላይ ደግሞ በመስቀል ተሰቅሎ ዋጋ የከፈለልን የእምነታችን ጀማሪና ፈጻሚ የሆነ ጌታችን ኢየሱስ ክርስቶስ ይወዳቸዋል። ከሁሉ በላይ ግን ማስተላለፍ ፈልገው መልእክት ምንድነው? ፕሮቴስታንት እህት ወንድሞቻችን ልባችሁ እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን እና በቻላችሁት አቅም የቤተክርስቲያናችንን ትምህርቶች ምን ያክል መጽሐፍ ቅዱሳዊ እንደሆነ አውቃችሁ ተረድታችሁ የምትችሉም ደግሞ ቀርባችሁ ጠይቃችሁ ልባችሁ የሚናፍቀውን ጌታ እንድታገኙት ያው በፍቅር እጠራችኋለሁ። አመሰግናለሁ። እሺ እዚህ ለነበረን ቆይታ ለሰጠን ጊዜ በመላው ቤተሰባችን ስም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እኔም አመሰግናለሁ። አሜን። ውድ ተመልካቾቻችን ከፈለገ አትናቴዎስ ጋር የነበረን ቆይታ ይህንን ይመስል ነበር። በቀጣይ ሳምንት በአዲስ ርዕሰ ጉዳይ በአዲስ እንግዳ እስከምንገናኝ ድረስ ቸር ይግጠመን። በእኔ ዘመን ቤተክርስቲያን አትዘጋም። በእኔ ዘመን ቤተክርስቲያን አትዘጋም። የቤተ ሀጌ ሚዲያ ፕሮግራሞችን ስፖንሰር በማድረግ መንፈሳዊ አገልግሎታችንን ይደግፉ። ቤተ ሀጌ ሚዲያ በገጠርና ከተማ የተዘጉ አብያተ ክርስቲያናትን ለማስከፈት ታስቦ የተከፈተ የዩቲዩብ ቻናል ነው። ምርትና አገልግሎቱን ለማስተዋወቅ ከታች በሚያገኟቸው ስልክ ቁጥር ደውለው ያናግሩ። ቤተ ሀጌ ሚዲያን ሰብስክራይብ፣ ኮፒ ሊንክ እና ሼር ማድረግ
የገጠሯንና በከተማ ያሉ አብያተ ክርስቲያናትን ለማስከፈት አንዱ አገልግሎት ነው። ቤተ ሐጊዎች ነን። ቤተ ሐጊ ሚዲያ